እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ ደረጃ እንግዲህ በግፍ ለተገደሉ ዛሬ ማምሻውንም ለሚገደሉ ደግሞ በስቃይ ውስጥ እግዚአብሔር አምላክ የሞቱትን ነፍስ ይማርልን፣ የተጨነቁትን ያሳርፋቸው። አሁን በዚህ ሰዓት እኛ ይሰማል ድምጼ ይዮባ ይሰማል። ኦኬ። አሁን እኛ በዚህ ሰዓት በምናወራበት ሰዓት ላይ ራሱ እናም አባቶቻችን ፈልሰስ ባለ 4 ኪሎ በሚገኘው ምቹ በሆነ አዳራሻቸው ቁጭ ባሉበት እኛም ባለንበት ቦታ ብዙ ሰዎች የተጨነቁ ነው ያሉት። እንደምታስታውሱት በእርግጠኝነት ነው የምላችሁ ከዛሬ 1 ወር 2 ወር 3 ወር በፊት የተነሳውን አይነት የሚዲያ ሽፋን ይነሳል ብዬ አላምንም። በአርሲ ጉዳይ ላይ በጣም ጫፍ እስከ ጫፍ ድረስ ርዕስ ነበር፣ እስከ ዋይት ሃውስ ድረስ ማለት ነው አይደል? ወንድሞቻችን እዛ ደረጃ ድረስ ሐሳቦችን አንስተው ተናግረው መፍትሄ ያላገኙለትም። እኔ ውጭ ሀገር በመሄድ መፍትሄ እናመጣለን ብዬ አላምንም። መፍትሄ የምናመጣው ቤተክርስቲያን እራሷ ናት። መፍትሄ ያላት እጇ ላይ ነው ያለው። መፍትሄ አቅም እንዳላት ከዚህ በፊት አሳይታለች ወንበሯ ሲነካ። ስለዚህ አደረጃጀቱ ምኑም እያንዳንዱም ነገር ይደረግ ቢባል ከቤተክርስቲያን ነው። ግን በጣም በሚያናደው ሁኔታ የኛ ቤተክርስቲያን አይደለም ልጆች የኛ ቤተክርስቲያን አባቶች አይደለም ልጆቻቸው ሊመሩ ሊያናግሩ ይቅርና ከወንበራቸው ራሱ የመነሳት አቅም የላቸውም። ጎበዝ ከሆናችሁ ለነፍሳችሁ ያደራችሁ ከሆናችሁ ከፊት ቅደሙ። ሙስሊም እንኳን ዘላለም ሕይወት ይኖረው አይኖረው አያውቅም እኮ፣ ግን ለሃይማኖቱ ግን ሄዶ ይሞታል። ፍለም ለነፍስ ነው ያደርነው። በቃ ይናለም ክደናል፣ መንኩሰናል። ልጅ የለ ድስት የለ ምን ያላችሁ እስኪ እንግዲህ በስጋ እንግዲህ አይደል አንድና አንድ የመጨረሻ እንትናቸው ቤተክርስቲያን ናት። በጎቼን ጠብቅ ብሎታል። እውነት እነሱ እረኞች ከሆኑ እኛንን እንኳን እየጠበቅናቸው ያለ ነው። ባይዚ እነሱ ራሱ እውነት እኛን እየጠበቅናቸው ያለ ነው እንጂ እነሱ እኛን በጭራሽ ነገር አለማቸውም አይደለም። እኔ እንኳን ስሰማ እንዳጠቃላይ ከ30 ምናምን በላይ ሰዎች እንደሞቱ 13 ሰው ሞቷል ብሎ ይዘገባል። እሱ ብቻ አይደለም ደግሞ የሚያሳዩት ነገር እንዳለስ ልማት ገለመሌ ምናምን በጣም በቃ ዘግናኝ ነገር ነው። እሺ ያድርጉ። እኔ አሁን አብዛኛው ጊዜ እንዲህ ተመረቀ ምናምን የሚለው እሱ አይረብሽም ብዙ፣ ግን ጎን ለጎን ግን ማስኬድ ይቻላል። በቃ ፊት ለፊት ወኔ ያለው አባት ጠፋ ይመስለኛል። ሁሉም የየራሳቸው የሆነ ከኛ የባሰ ኃጢአት ውስጥ ነው ያሉት ማለት ነው። እኛ ኃጢአተኞች ነን እውነቱን ስነግራችሁ። እኔ በቃ ተረዷቸውና እኛው ራሳችን የራሳችንን መፍትሄ መፈለግ አለብን። በቃ እነሱን ተረዷቸው። ፈርተዋል፣ መናገር አይችሉም። ራሳቸው ከባባድ ነገር ተይዞባቸዋል። በቃ በእርግጠኝነት የምነግራቸው መናገር እንዳይችሉ ተደርገዋል። በቃ ምንም ማድረግ አይችሉም። እንተነፍሳለሁ ቢል በቃ የሆነ ነገር ውስጥ ነው የሚገባው። ስለዚህ በቃ ተዋቸው እነሱን። በቃ ንጹሃን ቢሆኑ ኖሮ ለነፍሳቸው ያደሩ ቢሆኑ ኖሮ እውነተኛ አባቶች ቢሆኑ ኖሮ አርሲ እኮ ስንት ጊዜው መጨፍጨፍ ከጀመረ መሞት ከጀመሩ ማለት ስንት ጊዜያቸው የዛሬ አይደለም እኮ። በሚዘገንን ሁኔታ ነው የሚሞቱት ደግሞ እኮ በሚያሳዝን ሁኔታ። ያን አብዛኛውን ነገር ለአባቶች መስጠት ትተን እኛው ራሳችን እውነቱን ለመናገር አደረጃጀት መፍጠር ካለብንም መፍጠር ነው። ከሞቱት የተለየ ነገር አይደለም። በቃ እኛ ይደርስብን ቢባል ጫና መፍጠር የማይችሉ ከሆኑ ወይ ሄደን 4 ኪሎ በራቸው ላይ ሄደን የሞቱትን ፎቶ ይዘን እነዚህ ላይ ነው እየተረማመደ ያላችሁ ብለን ጠይቃቸው። ወይ ደግሞ ቪዲዮ መስራት ካለብን ማለት ነው ስማቸውን እየጠራን እንስራ። ወይ ደግሞ በቃ እስከዛሬ ያላደረግነው አባቶች ዝም አሉ ምናምን አይደል? አሁን ይህ መልእክት ለብፁዕ ወቅዱስ አቡነ ማትያስ ለእንትና ስማቸውን እየጠራን አባቶችን ማለት ነው ምንድነው እየሰራችሁ ያላችሁት ብለን ለምን በተከታታይ ሁላችንም ቪዲዮ አንሰራ? ስማቸውን እያነሳን ብፁዕ አቡነ እንትና የእንደዚህ ሀገረ ስብከት አባት ብፁዕ እንትና ምን እየሰራህ ነው? ምን እየሰራችሁ ነው?
ልጆቻችሁ እየሞቱ ነው። ምን እየሰራችሁ ነው? ለምን ረፍት አንነሳቸውም? አባቶቻችን በቪዲዮ የምሬ ነው ብላችሁ በቀን 5-6 ቪዲዮ በተከታታይ ስማቸውን እየጠራን ከብፁዕ ወቅዱስ አቡነ ማትያስ ጀምሮ አቡነ ማትያስን ሲሳደብ ያልፈራ ሰው የኛ በክብር ቪዲዮ ሰርተን የምንጠይቃቸው ምን ችግር አለ? እሱን እንኳን እኮ ቤተክርስቲያን ድሮም ለሚያዋርዳት ነው የምትሆነው። በእርግጥ እንደዛም ወልጯቸው እንኳን ይሄው ቦታ ሰጥተው ቦሌ መሀል ላይ አስቀምጠውታል። እኛ ግን በስነ ምግባር ስማቸውን እየጠራን ሊስት አድርገን ማለት ነው እንዲህ መኪና ተሰጥቷቸው ማረፊያ ተሰጥቷቸው የላመ ጣመ እየበሉ እንደዚህ እየኖሩ ያሉት ከየህዝቡ በሚሰበሰበው ሳንቲም ነው። አስራት በኩራት በተለያየ አይነት ነገር እና እኔ አሁን የታየኝ ማለት ነው ዛሬ አንድ ቪዲዮ ሰርቻለሁ። የሰራሁት ምንድነው በቃ ከዚህ በፊት የተደረገው ነገር አሁንም የተደረገ ነገር ግን አሁን ቪዲዮ ምሰራው እንዳልኳችሁ እናንተ በእኔ ሐሳብ ተስማሙ አላውቅም። ስማቸውን እየጠራው ነው ቪዲዮ ምሰራው። መንግስት እንዲህ አልልም። የኦሮሚያ ክልል እንደዚህ አልልም። እንደዚህ ሀገር ሊቀ ጳጳስ ምን እየሰራ ነው? ምን እየሰራችሁ? ስማቸውን እየጠራው ነው የምናገረው። እንደዛ ካልሆነ ቀልድ ላይ ናቸዋል። በጣም ምቾት ላይ ናቸዋል። አንድ ሰከንድ አልፈጀባቸውም እኮ ተደዋውሎ ሲሰበሰቡ ኦሮሚያ ቤተ ክህነት ላይ ህገወጥ ጳጳስ ወይም ህገወጥ ጳጳስና እንትን አለ ሲባል እኮ ማለት ነው በአንድ ስልክ እኮ ነው ከያሉበት እኮ በፍጥነት ነው የመጡት። አንድ ሲበሩ ነው የመጡት። ወዲያው አይደል ያወገዟቸው። የወንበር ጉዳይ ነው፣ ከባድ ነው። አሁን ደግሞ ሰው ነው እየሞተ ያለው። እኔ በእኔ በኩል የኔ ሐሳብ ይሄ ነው። ይሄ ማላዘኑ ምንም አይፈጥርም። ይሄንንም ላይቭ ይስሙት አይስሙትም አናቅም። የኛ ወሬም የትም አይደርስም። ግን ለነገ ለታሪክ ተወቃሽ እንዲሆኑ ስማቸውን እየጠራን እንጠይቃቸው ባይ ነኝ። እኔ ከነገ ጀምሮ ጀምራለሁ ባለኝ ሐሳብ። በእኔ ሐሳብ የምትስማሙ ከሆነ አብርሃም የሚባለውን ሰውዬ ሚውት ብታረግልኝ ወይ ባስወጣው ደስ ይለኛል። እዮባ ምንም ስነ ምግባርም ያለው ሰው አይደለም። አይ እዚህ ላይ የወንበር ጉዳይ ነው። እውነት ነው። በቃ የኦሮሚያ ቤተ ክህነቱ የወንበር ጉዳይ ነው። ምን ለውጥ መጣ? ያው ነው እኮ ምንም አሁንም አሰራሩ እኮ ያው ነው እኮ ምንም የተለየ ነገር አልመጣም እኮ በቃ ምንም ነገር አልፈጠራችሁ። ያኔም የሚሞተው ሞቶ እናንተ እጃችሁን ተጨባብጣችሁ ሹመትን ያገኛችሁት እንጂ ምንም የመጣ ነገር የለም። አሁን ወደዛ አልመለስም። ግን ለብፁዕ አቡነ ሳይሮስም ስማቸውን እየጠራን በቀጥታ ቪዲዮ እንዲደርሳቸው ማድረግ ለአዲስ አበባ ሀገረ ስብከት ለስራ አስኪያጅ ለማን ለ10 ምናምን ለ30 ምናምን ጳጳሳት ማለት ነው። እኔ እንደዛ ነው እቅዴ። እግዚአብሔር ይርዳን። ከዛ ውጪ ሌላውን ነገር እንደው መድኃኔዓለም ምን እንደሚያደርግ አናውቅም። ተአምር የሚሰራ አምላክ እንዳለን እናምናለን። ያ ህዝብ ግን እኔ ያቺ ህፃን ልጅ ራሱ እስከዛ ድረስ አይኔ ላይ ናት ያለችው። እዛ ያሳከምናት ማለት ነው። አብርሽ በአካል ነበር አብሮኝ በሰዓቱ ቪዲዮም ስንቀርጻት ለህዝቡ ያለው ሁኔታ ስናሳይ ሄደን ስናይ እሱ ብቻ አይደለም አሰቦት ላይ ራሱ ያን አደጋ የደረሰበትን ልጅ አዳማ ኃይለ ማርያም ሆስፒታል ሄደን ስናይ በጣም የሚዘገነን ነበር። ነገ ከነገ ወዲያ እኮ መታከሚያ የሚያስፈልገው ብዙ ነገር ውስጥ ነው የሚገቡት እነዚህ ሰዎች እና ጫና እንፍጠር። የሚዲያ አቅማችንን ተጠቅመን ግን ስሜታዊ ባልሆነ መንገድ ማለት ነው ቃላት አጠቃቀማችንን እየመረጥን የምንናገረው ነገር በቀጥታ በቃ ጉዳዩን የተመለከተ ብቻ አድርገን በደንብ አድርገን ሚዲያችንን ተጠቅመን ውጤት ምናመጣ ከሆነ እናምጣ። ጫና መፍጠር ምንችል ከሆነ ጫና እንፍጠር። በየትኛው ሚዲያ ተደራሽ እንዲሆነ ቢያንስ ይወራ፣ በቃ በደንብ ይወራና ሌላውን ነገር ከእግዚአብሔር ጋር ደግሞ እንመለከተዋለን። ሰላም ደሩልኝ። ቤትም አልገባውም ገና መንገድ ላይ ነኝ። ቤት ገብቼ ደግሞ እከታተላለሁ። ረጅም ሰዓት አወራው ይገባኛል። ግን ይሄ የኔ የግል ሐሳብ ነው። የምትገዙት ሰዎች ብቻ ትገዙታላችሁ። ለተናገርኩት የቃላት በአባቶች ዙሪያ ላይ ለተናገርኩት የቃላት ግድፈቶች ይቅርታ ያደረግልኝ። ግን ቢሆንም በጣም የሚያሳዝን ስለሆነ ነው እንደዛ ጠንከር ብዬ እንድናገር ያደረገኝ እንጂ አባቶችን ካለማክበር እንዳልሆነ ይታወቃል። እናመሰግናለን ኦቦሌሶ ገለቶሚ። በዚሁ አጋጣሚ ሰው ወደሚወደውና ወደሚመካበት የኔ ወደሚለው አካል ነው የሚጮኸው እና ቁጣም ቢኖር ምንም ቢኖር የኔ ላላችሁት አካል ነው። ማንም ሰው አሁን ወደ መጅሊሱ ሲጮህ አልሰማችሁም፣ ወይም ወደ ምንድነው የጴንጤዎቹ ካውንስል ሲጮህ አልሰማችሁ። ወደ ራሳችን አባቶች ነው። ወደ አባት የሚጮህ አባት አለን ብለን ስለምናምና አባቶቻችን
እንደምንፈልጋቸው አላገኘናቸውም። እናገኛችሁ እንትን አይደለም ምንም ሌላ መልክ ሊሰጠው የማይችል እጅግ በጣም ግልጽ ያለንበትን ሁኔታ የሚያሳይ ነገር ነው። ልደት ካለው ነገር ጋር አንዱ ጋር ብቻ ነው ማለስማማው። በሆነ ነገር ተይዘዋል ምንም ማለት አይችሉም ያለው ካልስማማው አልተያዙም ብዬ ነው ማምነው። እኔ መናገር እንደሚችሉ ልደት ራሱም ቅድም ነግሮናል። ልክ የወንበሯ ጉዳይ ስትመጣ መናገር ተችሏል። አይተናቸው ማናቃቸውን ሁሉ አየንበት እኮ አይደለ? ይሄ የኃጢአት የመቆጣጠር ጉዳይ አይደለም፣ የጽድቅ ጉዳይ አይደለም። በተሰጠበት ኃላፊነት ቢያንስ ሰው ሆኖ መገኘት አለበት። የተሰጣቸው ኃላፊነት አለ። አዎ ይችላልው ብለው ነው ወደዚህ ኃላፊነት የመጡት። እረኝነት ከባድ ነው። መንጋውን ማሰማራት ይጠይቃል። በምናሰናክላቸው መንጋዎች መጠየቅ ይመጣብናል። እኔ አልፈልግም ብለው አልሸሹም። የሸሹ እኮ ገዳማውያን አባቶች እኮ ነበሩ። አቡነ ተክለ ሃይማኖት የምታስታውሱ ከሆነ በደርግ ጊዜ አልፈልግም ብለው አምልጠው ነበር። መሆን አልፈልግም ብለው አምልጠው ይህን ቦታ ብለው ማለት ነው። አሁን በምን አይነት መልኩ ወደዛ እንደሚገባ የምታውቁት እና በጣም መመጻደቅ በማያስፈልገው ሁኔታና እኔ በጣም አጉል ትሁት ነኝ ምናምን የሚል ነገር አያስፈልገውም። ይሄ ትሁትነት የምናምን ጉዳይ አይደለም። ህመምን የመናገር ነው። ህመም ነው። ከዛስ ውጤቱ ለነገ ያሳስባል ነው እኮ። ምናልባት እንደ ስጋ ካየነውማ ምንም ችግር የለውም። ሁላችንም አንድ ላይ ማስመሰል እንችላለን። እንዲህ አባቶቻችን ምናምን ማለት እንችላለን። ግን አንተ እንደዛ ከምትለው እኩል ነው ለኔም አባትነታቸው። ይህንን መረዳት ያስፈልጋል። በተረፈ እኔ በግል የሚደረጉ ነገሮች ቢኖሩ ለምሳሌ እንደው ሰብሰብ ብሎ እንደው ጥያቄ ያለ ምናምን ከቤተክርስቲያን ውጪ በሆነ መልኩ የሚኬድ ከሆነ የኔ ስጋት ነው። አሁንም ልክ ሻሸመኔ ላይ እንዳየ ነው ያኔ የጥይት ራት ሆነው እንዳለፉት ምናልባትም እነሱ ለውጥ አመጥተዋል በደማቸው እንደነሱ ሆኖ ግን ከንቱ ነገር እንዳይሆንብን። ምክንያቱም በእርግጠኝነት አናቃቸውም የሚል ከቤተ ክህነት ደብዳቤ ይወጣባል። እርግጠኛ መሆነው ማለት ነው። ወተን አይ ለአርሲ ወንድሞቻችን ድምጽ ማሰማት እንፈልጋለን ምንል ከሆነና እነሱን ትተን ወደ ሌላ ምንሄድ ከሆነ ማለት ነው መጀመሪያ መጮህ ያለብን ብዬ ማምነው እኔ እነሱ ላይ ነው። በአንድም ይሁን በሌላ መንገድ ይሄንን ነገር ሊቀላቀሉት ይገባል። ከፊት ቀድመው ሊወጡ ይገባል። ሁሉም ተያይዞ መንጋው ከኋላ ተከትሎ እረኛው ከፊት ወጥቶ አደባባይ መውጣት አለብን። ሰላማዊ የሆነ ግን ደግሞ ጥያቄን ሰላማዊ የሆነ የክርስቲያኑን ጥያቄ ያነገበ ሐሳብ የያዙ አባቶች ከፊት ቀድመው እኛ ከኋላ እንከተላለን። ትክክለኛው እረኝነት ይሄ ነው። የመጽሐፍ ቅዱስ እረኝነት ይሄ ነው። የቤተክርስቲያን ትምህርት ይሄ ነው። ቤተክርስቲያን እረኝነት ብላ የሰጠችው መንጋው ፊት ለፊት በሚያቆም በማያቆም እያንቦራጨቀ ከኋላው እረኛው ቁጭ ብሎ ወንበር ላይ እያየ የሚንቀው የሚተው እንደዚህ አይነት እረኝነት ስለሌለን ማለት ነው። ስለዚህ የመጀመሪያው ነገር ቅደሙ። ተመለሱ። ይዋ እሺ ቆየው ከተቋረጡ የተወሰነ ኔትወርክ። እሺ አሁንስ እሰማለሁ። እሺ ስለዚህ ምን እያልኩ ነው? የአባቶች ድጋፍ ፊት መቅደም ያስፈልጋል። ህጋዊ የሆነ እንቅስቃሴ ያስፈልጋል። ያለንበትንም ሳንረሳ ማለት ነው ያስፈልጋል። እንቅስቃሴ ያስፈልጋል። ከዚህ በኋላ ይሄን ዜና መስማት አንፈልግ የምንል ከሆነ ድምጻችን ማሰማት አለብን። መቅደም አለባቸው። መሄድም አለብን እኛም አባቶቻችን ጋር። ስለዚህ ልጅ እንደ ልጅነቱ ለአባት ጥያቄ ማቅረብ አለበት ማለት ነው። ይሄ ግን አንድ አይነት ድምጽ ይፈልጋል። ምን አይነት ችግር አለብን መሰላችሁ? በዚህ ጨርሳለሁ ብዙ ሰዓት እንዳልይዛችሁ። ምን አይነት ችግር አለብን? የሆኑ ሰዎች አምረው ሲይዙ
በርቱ ምናምን እንልና ሌላ ቦታ ስንሄድ ደግሞ እነዚህ አክራሪዎች ብለን ደግሞ መልሰን ምንመታቸው እነሱ ነው። ስለዚህ እኛው ለኛው የምንሆነው ጠላት ቀላል አይደለም። ጠላትነታችን እጅግ በጣም እና ከዚህ በፊትም ተናግሬያለሁ። ዕቅበተ እምነት ጥቅስ እየጠቀሱ መከራከር ብቻ አይደለም። ቤተክርስቲያንን መጠበቅ፣ መንጋውን መጠበቅ፣ አባቶችን መጠበቅ በምን በትምህርት፣ በኢኮኖሚ፣ በማህበራዊ ጉዳይ በእነዚህ ሁሉ መጠበቅ ዕቅበተ እምነትም ጭምር ነው። ለምሳሌ በኢኮኖሚ ሰው እምነቱን እንዲጥል ይደረጋል። የጎደለውን ያሟሉለታል፣ በደካማ ጎኑ ይገቡና እምነቱን ያስቀይሩታል። ስለዚህ በኢኮኖሚ መደጋገፍ እምነትን መጠበቅ ሆኖ አልተገኘም። በማህበራዊ ጉዳይ፣ በፖለቲካው በምን እንትን ካለ ምንድነው ተጽዕኖ ካለ ፖለቲካው ላይ የሚሳተፍ ክርስቲያንነቱን የማይጥል ሲገቡ ማንነታቸውን ጥለው ዜማና ግጥም እያወጡ የሚያጨበጭቡትን አለ። እንደዛ ያልሆነ ክርስቲያንነቱ መቼም ጥሎት የማይሸሽ ለክርስትና መቆም የሚችል ትላልቅ ቦታ የቆመ ሰው ያስፈልጋል። ብዙዎቹ እኮ ዛሬ ወደ ከፍ ወዳለ ማዕረግ ለመምጣት እምነታቸውን ጥለዋል፣ ክራቸውን በጥሰዋል። ስለዚህ እየመጣ ያለው ትውልድ በሽርፍራፊ ነገር እምነቱን የሚቀይር እየሆነ ነው። ስለዚህ እሱ ራሱ ለቤተክርስቲያን ስጋት ነው። ያው ሰው ራሱ ማለት ነው። ከኛው ወጥቶ የሚረግጠን ብዙ ነው። ትላንትና ለነበረው ነገር ግጥም የሚገጥም ዲያቆን ብለን የምንጠራው ዛሬ ግን ሞታችን ላይ ምንም ያልመሰለው ትላንትና ብዙ የተማርንበት ያደነቅነው የወደድነው ብዙ ነገር ያልነው ዛሬ ምንም አንመስለው። እውነታው ይሄ ነው። ስለዚህ ማጽዳት የሚጀመረው ከቤት ነው። ከቤት አንድ የሊቀ ጳጳስ እናት ሲሞቱ ማዘን ይገባናል። ልክ ነው፣ እናዝናለን። ብዙ አባቶች ተገኙ፣ ጥሩ ነው። ይሄ ሁሉ ክርስቲያን ሲገደልስ ማንን አየን? ሄደው ሲያጽናኑ አየን? አላየንም። ይሄ ነው የሚያመው እና ይሄ ቀላል ነገር አይደለም። እና ቅድም ልደት ባለው ላይ ነውና አባትን አለማክበር ምናምን መስሎ እንዳይሳል ያን ያህልም ማለት ማስመሰልም አይጠበቅብንም። የተሰማንን መናገር ልክ ነው። ማንጓጠጥ፣ ክህነትን መንካት ምናምን ግን አይደለም። ስንናገር አባቶቻችን ብለን ክህነት አክብረን ግን ደግሞ እየጠበቁ ካልሆነ እየጠበቃችሁን እኮ አይደለም ማለት ይገባል። የሚቀድመው ከቤት ነው። ራሶቻችን መንቀሳቀስ አለባቸው። እነሱ ሲንቀሳቀሱ መከተል አለብን። ያ ባልሆነበት ሁኔታ ግን እኛ ቀድመን ከወጣን እነሱ ከኋላ ሆነው አለማስመታታቸውን እርግጠኛ መሆን አልችልም። ነገ ወንድሜ ሄዶ በዚህ አካሄድ እንዲጎዳ አልፈልግም። ማንም ክርስቲያን እንደዚህ አይነት እንትን ውስጥ እንዲገባ አልፈልግም። ስለዚህ ህጋዊ ያድርጉን፣ ከዛ ይቅደሙልን። እንዳይረሳ የኔ ሐሳብ ነው ይሄ። ቅድም የነበሩ ሐሳቦች የወንድሞችንም ሐሳብ በዚሁ ልክ እገዛቸዋለሁ። ራስን በትልቁ አድርጋን ተየዋ ለታፕታፕ እንመጭ ማለት ነው። እሺ ቀጥሉ ሐሳብ። ያ ሁሌ እንደምንለው ነው። ምናልባት እንግዲህ ዮባ ብዙ ሐሳብ ብለሃል እና አንዳንድ ጊዜ ቦታ የተላለፍን ምናምን ይመስለኛል። እኔ ቦታ የተላለፍን እኔ ሴንስ ይሄ የሆነ ቦታ መሆን የሌለባቸው ሰዎች የሆነ ቦታ ሆነዋል። የሆነ ቦታ መሆን ያለባቸው ሰዎች ደግሞ እዚያ ቦታ አልሆኑም ብዬ አስባለሁ። አንዳንዴ እኔ ከአስታወስ ከአንተ ጋር በነበረን የፖድካስት ቆይታ ላይ ያነሳናቸው ሐሳቦች ነበሩና ምን ያህል ለምሳሌ ሰው በነፍሱ እንኳ ሲሞት ሊገደው የሚገባ ሲኖዶስ ሊኖር ይገባ ነበር። ሰው በነፍሱ ሲሞት ማለት ሰው ከሃይማኖት እንኳ ሲወጣ ከቤተክርስቲያን ሲለይ ከእውነተኛይቱ የጌታ ቤተክርስቲያን ተለይቶ ሲወጣ ልንጨነቅ፣ ሊያስጨንቀን፣ ሊያስለቅሰን ይገባል ማለት ነውና ግን ያው እንደምትመለከቱት ሁልጊዜ ሰው ሲወጣ ሰው ሲጠፋ ከጌታ ቤተክርስቲያን ሲጎድል ምንም አይነት እንትን የለም። ምንም አይነት አይደለም የሐዘን መግለጫ ወይ ደግሞ የሆነ እንኳን አላራል እንደው ሰዎች ጠፉብን ሰዎች ወጡብን ብሎ የሚጨነቅና የሚገደው አካል አናይም ማለት ነውና አሁን ደግሞ ማርያም ሊሰለቻት ራሱ እኮ አንዲት ሙስሊም ልጅ ምን ጽፋ ነው ያየሁትኝ። ይህቺም ሻማ ሰለቻት መሰለኝ ያለችው እቺ ተለኩሳ እንዴት ነው እንደዚህ ሁልጊዜ ፖስት የሚደረግባት ማለት ነው። በተለይ ፌስቡክ ምናምን ላይ ፖስት የሚደረግባት ሙስሊም ናት ልጅቷ። እሷ እንኳን ታዝባ እንግዲህ መጨረሻ ላይ ምንድን ያለችው ይህቺም ሻማ ሰለቻት መሰለኝ አለች። ምክንያቱም ሁልጊዜ ያቺ ሻማ ፖስት ትደረጋለች። በአርሲ ጉዳይ በዚህ ዓመት ብቻ
በአርሲ ክርስቲያኖች ጉዳይ ምን ያህል ሰው ነው የሞተው? የሳ ሁለት አመር ቴንኪው። እንግዲህ ምን ያህል ሰው ነው የሞተው? ምን ያህል ጊዜ ነው? እኛ እንኳን ስለ አርሲ ዝም አንልም። ስለ አርሲ ምናምን ብለን የጻፍ ነው ወይ ደግሞ ፖስት ያደረግነው ስንት ጊዜ ነው? እኛ እንኳን አሁን እሱ ራሱ ይሰለቻል ፖስት ማድረጉ እንኳን ማለት ነው። ይሄን ሁሉ ጊዜ ይሄ ነገር ሲሆን ይሄ ነገር ሲደረግ በቤተ ክርስቲያን በኩል በሲኖዶስ በኩል ምንም የለም። ምናልባት እንደው የሞቱ ሰዎች በትንሹ እስከ 500 አይደርሱም? ዮባ ከዛ በላይ ቅድም ዜናዎቹን እንትን እያልኩ ነበር 2016 ብቻ እንትን የሲኖዶስ ስብሰባ ላይ በ2016 ብቻ ብሎ 200 ምናምን ሰው ነው እንትን የቀረበው ማለት ነው። በመረጃ በምን የቀረበ 2016 ላይ ብቻ 271 ሰው ሉክ እንግዲህ በትንሹ አሁን በቅርብ እንኳን በሆነው እስከ 500 ሰው ሊደርስ ይችላል ማለት የሞተው ሰው። እንደው በማርያም ልጠይቃችሁ አሁን ያሉት አባቶች ሶሪ ይሄን ለማለት በቃ እውነት ስለሆነ እኮ ነው ማለት እኔ የኔ እናት እዛ ብትሆን የኔ እናት ብትገደል ማለት አይሰማኝም። እኔ የኔ ወንድሞች ቢገደሉ በስጋ አሁን እንግዲህ እንደ ጌታ ቤተክርስቲያን በጌታ አንድ አካል እንደሆነ እያወራን ያለ ነው። ግን አውርደውና እስኪ የኛ ቤተሰቦች እዛ ቢሆኑሳ አሁን ይሄኔ ለሊት ጫካ ውስጥ ተይዘው ያሉት የኛ ቤተሰቦች ቢሆኑሳ የሊቃነ ጳጳሳቱ እናትና አባት ቢሆኑ ዝም ይሉ ነበር? ጳጳሳቱ የጳጳሳቱ የአክስት ያጎት ልጅ ብለው የሚሉት ቢሆኑ ዝም ይሉ ነበር? ዝም አይሉም። ጌታ ምስክሬ ነው፣ ዝም አይሉ። ተው እሺ፣ እሱን ተው። ደግሞ ቀጥሎ አሁን ይሄን 500 ሚሊዮን ቢጠፋ ቢሰረቅ ወይ የሆነ ቦታ ገባ ቢባል ዝም ይላል ሲኖዶሱ? አስቸኳይ ስብሰባ አይጠራም? ይጠራል፣ በደንብ ይጠራል። ሁለተኛ ምን ነው የስልጣኑ ጊዜ አይተናል እኮ በደንብ አየን እኮ የስልጣኑ ጊዜ በደንብ እኮ ተመለከተን። የስልጣን መከፋፈል ጉዳይ ሲሆን ምን ያህል ምድር እንደተጨነቀች አይተናል እኮ። ኦርቶዶክሳዊ እንደሚሰማ ደግሞ አይተናል። ጥቁር ልበሱ እንደዚያ ሁኑ ሲባል ያ ሁሉ ወጣት እያንዳንዱ ኦርቶዶክሳዊ ምን ያህል መሬትን እንዳንቀጠቀጠና ምን ያህል እንዳስጨነቀ አይተናል። ያን ጊዜ በዚያ ስሜት በዚያ ሞራል በዛ ኃይል ይናገሩ የነበሩ አባቶች ዛሬ የተገቡ ያሁ ባይዞ ደግሞ ተው ሌላ እሱ ብቻ መስሏችሁ ነው። የዘማሪያ ንብረት የሚባልም ነበር። እነሱ ራሱ መግለጫ ሰጥተው ነበር። የዘማሪያ ንብረት ራሱ የዛኔ ማለት ነው። አገልጋይም አሁን ምንም አይልም። የዘማሪያ ንብረትም የምናምን ህብረትም ምንም አይሉም። ለምን? ምን ችግር አለው? አርሲ አይደል የተገደሉ ያሉት? እነርሱ ሌላ ቦታ ሄደው ይዘምራሉ፣ ሌላ ቦታ ሄደው ይሰብካሉ። እኔ እንዴት ነው ፊልም አናደርገው? እንዴት ነው ስሜታችን የሞተብን? አንድ ሰው ሲሞት ምን እያሉ እንደሆነ እየሰማን እኮ ነው። ሌሎች አንድ ሰው ሲገደል አንድ ሰው እንዲያ ሲሆን ምን እንደሚደረግ እያየን እኮ ነው። አሁን ታውን እኮ አብያተ ክርስቲያናት ሲቃጠሉ ስለ አብያተ ክርስቲያናት መቃጠል እኮ መናገር ታውን እኮ። ከዛሳ አሁን እኮ የሰዎች ነፍስ ነው እየጨነቀን ያለው። ወደ 280 ሰው አሁን ላይ ምን ላይ እንዳለ እንኳን አይታወቅም። እነዚህ ሰዎች ዛሬ ላይ እየታረዱ ቢሆንስ? እንደው የስጋ ቤተሰብ አሁን እንደሱ ቢሆን አይሰማንም ወይ? በጌታ እኮ አንድ አካል ነን። አሁን ምንም ፖለቲሳይዝ ማድረግ አያስፈልገውም እኮ። ምንም ወደዛና ወደዚህ መያዝ አያስፈልገውም እኮ። በቀጥታ ይሄንን በግልጥ ከመንግስትም ጋር ተነጋግረው እኔ አንድ ጽሑፍ ጽፌያለሁ እንደው ፌስቡክ ላይ በቃ መንግስት በአንድ ነገር እንዲተባበር ሲኖዶሱ ቢጠይቀው በምን አርሲ ላይ ኦርቶዶክሳዊ መኖር አይችልም የሚል አዋጅ ቢያወጣ ግልጽ እኮ ነው። ባይዚ በቃ ምንም ችግር እኮ የለውም። አርሲ ላይ ኦርቶዶክሳዊ መኖር አይችልም ካለም ከኖረም ሲሞትም ሞቱ ከቅጠል ከሚረግፍ ቅጠል ጋር ተመሳሳይ ወይም ያነሰ ነው ብሎ ኃላፊነት አልወስድም የሚል ወይ ደግሞ አዋጅ ቢያወጣ በቃ ኦርቶዶክሳዊ መኖር አይችልም። ምክንያቱም ምንም ሲል እኮ ያይን አይደለም። የክልሉ መንግስት ምንም አይችልም። የዞኑ እንዲያውም የዞኑ ሲቃወም አይተናል። እንግዲህ የተገደሉ ሰዎችን ሌላ ነገር ሲል ሰምተነዋል። የዞኑ የፌዴራል መንግስት ምንም አይልም። የሀዘን መግለጫም የላቸውም። ለምን ሞቱም ለምን ተገደሉም የላቸውም። ምንም የላቸውም። ስለዚህ ሰው አንድን ድርጊት በተግባር ያደርጋል። ሁለተኛ ዝም ማለትም ከዚያ ነገር ጋር መስማማትን ያሳያል። ምንም ሲሉ አላየንም። ደግሞ አያስገርማችሁ? ኢኦቲሲ ምንም አይልም በዚህ ጉዳይ ላይ። ኢኦቲሲ የቤተክርስቲያኒቱ ነው አይደል? ነው ሀክ ተደርጓል። አላቅም ግን ምንም አይልም። ምንም መግለጫ አይሰጥም። ማህበረ ቅዱሳን ብቻ ነው የቻሉትን ሌሉት የሚፈልጉትን ነገር ሊጨረጨሩ ይችሉትን ነገር ቢሉት ማህበረ ቅዱሳን ብቻ ናቸው። እና የቱ ጋር ነው ያለ ነው?
ለሆነ ጉዳያቸው ሲሆን ብቻ ነው ውጡ ባካችሁን እንደው ድረሱልን የሚሉት። መንግስትን እኮ ነፍስ ተናንቀን ነበር እኮ አይደል? የሆነ ቅርብ ጊዜ እኮ እናስታውሳለን። የት ሄደ ያ ወኔ አሁን? የት ሄደ ያ ጉልበት አሁን? ለምን ዝም ተባለ? ማርያምን እስኪ አስቡት። ኢዮባ ወንድሞቹ የተገደሉበት፣ እናቱ የተገደለችበት፣ ልጁ የተገደለበት፣ አባቱ የሞተበት እዚያ ቦታ ላይ አንድ ቤተሰብ ያለቀበት እንደዚህ ብዙ የሆነባቸው ሰዎች ምንድን ነው ሊሰማቸው የሚችለው? እውነት ይሄን ሲኖዶስ ይሄ መንፈስ ቅዱስ የሚመራው ሲኖዶስ ነው ብሎ መቀበል አይከብዳቸውም? እነዚህን አባቶች በእውነት ክርስቲያኖች ናቸው ብሎ መቀበል አይከብዳቸውም? ቱ ቢ ኦነስት በቃ እኮ ሰው ቢያንስ ሌላው ቢቀር እባካችሁን ተውን ብሎ እኮ እንትን ይላል። ምንድነው እሱ ይሄ ቆምጨጭ ይላል እኮ በቃ ተውን በቃ ብሎ ምንድነው ሁለት ነፍስ ይዘናል እንዴ እንትን ይላል። ድሮ አባቴ ልጅ ያለው የነገር ሲባል ማል አንተ ተስፋዬን ይወንዶ የለፈንስ ለሳ ይላል ማለት እኔ ተስፋዬ በሞት ምን ችግር አለው እንትን መሬታ ማሻለው እንዴ ማለት ነው። ማለት ብርቅ እኮ አይደለም። ብዙ ሰዎች ብዙ ጀብድ የሰሩም ሰዎች ሞተው አልፈዋል። አረ ብዙ ቅዱሳን እኮ ሞተው አልፈዋል። ምን እኛ የተለየ ነገር ምን ያዘ? እና ሰው በዚህ ልክ እንዴት ዝም ይላል? በቃ እኮ መደረግ ያለበት ነገር ማድረግ ነው። ኔጎሽዬት መደረግ ያለበት ነገር መደራደር ካለበት መደራደር ያለበት አካል መደራደር ነው ያለበት። ክርስቲያኖቹ እንዳይጨንቁ እንዳይሰደዱ ሉክ ሙስሊሞች እንኳን በተቻላቸው መጠን ይሄን ነገር እየተቃወሙ እያሉ ናቸው። ብዙ የሆኑ ጽሁፎች እያየሁ ነበርኩኝ እና አላቅም እኔ በእኛ አባቶች በኩል ትላንትና እንደዛ ሊሆን ነው እንዲህ ሊደረግ ነው እንዲያ ሊሆን ነው እዚሁ እርስ በርስ ራሳቸው አባቶች ተከፋፍለው በነበረበት ጊዜ የነበረውን አቋም የነበረውን ጫና የነበረውን ተግዳሮት አይተናል። ምን ያህል አቅም እንዳላቸው ምን ያህል አቅም እንዳለ በኤክሳይቱ ለማሳየት ምን ያህል ቤት እንደተቃጠለ እየሰማን ነው መረጃውን እና እኔ በጣም ነው ማዝነው። ግን በተቻለ መጠን አሁንም መሬት ላይ መውረድ ብቻ ነው ከዚህ በኋላ መፍትሄ ሊሆን የሚችለው። ምክንያቱም ይሄ ተለመደ። አሁን ኦልሬዲ እንትን ሆኗል፣ መዝሙር ሆኗል። አሁን በቃ ፍትህ ለአርሲ አትግደሉን እንደዚህ አሁን መዝሙር ሆኗል። በቃ ዝም ብሎ የሚሰማ መዝሙር ሆኗል ማለት ነው። ምንም አይፈጠር ነገር እና ወደ መሬት እንዴት መውረድ አለበት፣ ወደ መሬት እንዴት እናውርደው፣ ከዚያ አባቶችንስ ደግሞ እንዴት አድርገን ጫና እናድርግባቸው የሚለው ነገር በጣም መሰረታዊ ነው። ብቻ በጣም ያማል፣ በጣም ያስጠላል። ቴንክ ዩ ዮ። እሺ ብሬ እግዚአብሔር ይስጥልን፣ ቃሎት ያሰማልን። መፍትሄ እያስቀመጣችሁ በዛው ቀጥሎስ ምንድነው ማድረግ የምንችለው? መቼም አይ በቃ ምንም ማድረግ አንችልም ብለን ዝም ብለን ልናልፈው የምንችለው ጉዳይ አይደለም። ምናልባት አዲስ ለመጣችሁ በኋላ ላይ ከ2017 ጀምሮ ያለውን አንዳንድ ዜናዎችን እንዲሁ የሆነ ነገር ካነሳሳን እንኳን እንደው እንደ ቀላል አይተነው ከሆነ እንኳን የሚለውን በኋላ አንዳንድ እንትኖችን ነግራችኋለሁ። ግን እንደው ሀሳብ ስትሰጡ በዛው ምንድነው አማራጭ ያለው የሚለው ለምሳሌ ነው የምነግራችሁ። ሰብሰብ ብሎ እዚህ አዲስ አበባ ዙሪያ ያለ ክርስቲያን ተለቅ ያሉ ሰዎች ወጣቱም ማንኛውም ሰው የቤተክርስቲያን ልጅ የሆነ ሁሉ አባቶችን ሄዶ የማናገር እስከ መቼ ነው ይሄ ነገር የሚቀጥለው? እና ኑ ቀደሙልን ብሎ ማለት ያስፈልጋል ብዬ አስባለሁ። ቀደሙ እንከተላለን ማለት ያስፈልጋል። ለምሳላችሁ ይሄን የምለው ዝም ብሎ ሰው ተሰብስቦ ወጥቶ ሌላ የጥይት ራት የሚሆን ሰው አልጋብዝም። እኔ በበኩሌ ህጋዊ የሆነ ነገር ያስፈልጋል። ከዛን አይ እንደው ብለን ክርስቲያኑ በጣም ተነሳስቶ በቃ የሚጠይቁን አካል እንጠይቃለን ብሎ በሰላማዊ መንገድ እንኳን ቢወጣና ነገር ቢመጣ ታውቃላችሁ፣ አብሮ መግለጫ ያወጣባችኋል። አናቃቸውም ነው የምትባሉት፣ ልጆቼ ናቸው ሚለን የለም። ስለዚህ በሰላሙ ሄዶ ኑ ቀደሙ እንከተላለን፣ ህጋዊ አድርጉን እንጠይቃለን የሚል ነገር ያስፈልጋል ብዬ ስለማመን ነው። እና ምን አይነት መፍትሄ የሚለውንም በዛው እያስቀምጠ ቀጥሉ እንዳገባባችሁ። ሰላም እንዴት ናችሁ? ያለው እኔ መስለኝ ሁለተኛ
እኔ ዮባኔ አንድ ነገር አሁን ይሄ ነገር 2016 ነው። ከ2016 እንግዲህ የጀመረው እንኳን በትንሹ እናስበው። አንዳንዴ ያደክማል። ይሄ ከ3 ቀን ጫጫታና ግርግር በኋላ ይረሳል። ማሾች እኮ አይረሱም። ቤተሰብ አይረሳም። አንዳንዴ እኛ ራሳችን አሁን እኔ ይቅርታ አድርግልኝ፣ አሁን ሲኖዶሱ አባቶችና የምትላቸውን ነገር ለአንድ ቀን ለምልዓተ ጉባኤ እንኳን ስብሰባ እኮ አቅርቦት አያውቅም። የኦርቶዶክሶቹ ሞት ገብቷል። በርከበ ካህናት ላይ እኮ ተሰብስበው አያውቁም እኮ እዛ ላይ እንኳን አውርተውበት እንዴት እናድርግ እንኳን ብለው አያውቁ። አይተሃል አይደል? በአሁኑ እንኳን የአሁኑ የግንቦት እንኳን ሰምተሃል አይደል? ሲደርገው በጣም ቅንጦት የሆነ ነገር እኔ ይቅርታ አድርግልኝ፣ እኔ በእነሱ በጣም ታያርዶኛለሁ። እኔ ያው ምንድን ነው መሰለህ፣ እኔ አሁን ይሄ የሚዲያው ሳይሆን ይሄ በሰንበት ትምህርት ቤቶች ይሄ ጉዳይ ወደ መሬት መውረድ ያለበት በሰንበት ትምህርት ቤቶች። ለምን መሰለህ፣ እኔ አንድ ነገር ምን አለ መሰለህ፣ ሙስሊሞቹ ነው ያቸው። እኔ በሌላ አይደለም፣ እኔ በጣም ነው ማደንቃቸው፣ በእንዲህ አይነት ነገር። እስቲ ሞጣ አንድ መስጊድ ተቃጠለ፣ እንዴት እንዳናወጡት አይተሃል። ከዛ በኋላ ማንም አይነካቸውም፣ ይከበራሉ። እኛስ እንሞታለን። አሰቦት አባቶች ይሞታሉ፣ ይገደላሉ፣ ሬሳ እያያሉ። ከዛ አንድ ሰሞን አባቶቻችን ሞቱ እንላለን፣ ከዛ በኋላ ዝም እንላለን። ያ ነገር ኮንቲኒው ነው። አሁን ለምደውናል፣ አብሶ አርሲ ለምደውናል። በቃ ይጮሃሉ፣ ዝም ይላሉ ነው። ሽፋን የሚያደርግላቸው አለ። የሃይማኖት ጉባኤ ላይ ማን ያለው? ቀሲስ ታጋይ ኦርቶዶክሳዊ ነው። ግጭት ይልሃል ይመጣና ጥናት በእንዲህ አይነት ጉዳይ ላይ እኔ በጣም እንትን ልል እችላለሁ። የሉንም፣ ለልጆቻቸው የሚያስቡ የሉንም። እኔ ኤኦቲሲ ቅድም ስትል ነበር በመርብሬ ኤኦቲሲ እኮ የአንድ ሊቀ ጳጳስ እናት አረፉ ብሎ እኮ ነው ዜና የሚሰራው። የዛሬው ዜና አሁን ከ2 ሰዓት በኋላ ነው የሰራው እኮ። አይቶ ከሆነ ስለ አርሲ ሞት እንኳን አሁን ከ2 ሰዓት በፊት ነው የሰራው። አሁን ትዝ ብሎት አያውቅም። ገብቷል። እኛ ማድረግ ያለ ብነሰል አንደኛ ሚዲያችንን መጠቀም አለብን። አብሶ ኤኦቲሲ ወይ ባይኮት መጀመር አለበት። ለቤተክርስቲያን ድምፅ ማንቆር ምንም አያደርግም። ቤተክርስቲያን ውስጥ የሚወስደው ባጀት በጣም ትልቅ ባጀት ነው። አሁን እንደዚህ ተቋሞች ላይ ካላረግን በስተቀር እኔ አባቶችን እንጠብቅ የሚለው ነገር ምንም አይሉንም። ሄደው ቁጭ ብለው ማናገር እንኳን አይችሉም። ለምን ልጆቻችን ሞቱ እንኳን ብለው የኦሮሚያ ክልል መስተዳድርን እንዴት ልጆቻችን ይሞታሉ? ምን እያደረጋችሁ ነው እናንተ? እስከ መቼ ነው እነዚህ ልጆች የሚሞቱት? ምንድነው ዋስትናቸውስ ብሎ እንኳን አይጠይቁልንም። እኔ በተሻለ መደረግ ያለበት መሬት ወርዶ በሰንበት ትምህርት ቤት በሰበካ ጉባኤ መነጋገር ማለት እንትን አይደለም። ለምሳሌ አሁን እንደራጅ ምናምን የሚለው ነገር እሱም ራሱ የራሳችን ሰው እኮ ነው የሚያስበላ። እንደራጅ ብትል አንተን የሚያስጠቆር የራስ ሰው ነው። መንግስት ላይ ያሳምጽብን ብሎ ነው የሚያስበላ። እሱ ነው የሚያሳስረ። እንደዛ ሳይሆን እስቲ የወንድም ሞት ምንድነው የሚሰማ የሚለው ሁሉም እንዲሰማ ማድረግ። ገብቷል። መያዝ፣ መደማመጥ። መቼ ምን እንደማመጣው እንዴ? አብዛኛው ሰው እኮ አሁን በሌላ ነገር ውስጥ እኮ ነው ያለው እኮ። ኦርቶዶክሳውያን እንደዚህ ሞተው ቤተክርስቲያን ተቃጥሎ የ110 እና የ101 ዓመት እድሜ ያለው ቤተክርስቲያን ተቃጥሎ 70 እና 80% ማህበራዊ ሚዲያ ላይ ያለው ኦርቶዶክሳውያን ሌላ ዓለም ውስጥ ነው ያለው። ይሄ ምንድነው መደረግ? በጣም መሬት መውረድ አለበት። ይሄ በጣም ተከታታይ መሆን አለበት። የሆነ ሰዓት አውርተን የምናውቀው መሆን የለበትም። አይኖ በቃ ጀመሩ ነው። እንደዛ እኮ ነው እየተባለ ያለው። በቃ 2 ቀን 3 ቀን ያለቅሳሉ፣ ከዛ በኋላ ይረሱታል። ሰዎቹም ይሄን ስለሚያውቁ አሁን ገደሉን አይደለ? 1 ወር ይታገሱናል። አሁን 1 ወር ምንም አይፈጠርም። እዛ አካባቢ መንግስት እዛ አካባቢ ያለው የክልል መንግስት እንደዚህ ያደረግናቸው ሰዎች ያዝና ምን ይላል? ከዛ ከሁለቱም እምነት የተገደሉት ምን ይላል? ይሸፋፍናል። 2 ወር 3 ወር ታገሳለህ። ከዛ ደግሞ እንደገና ትገደላለህ። በተከታታይ ይሄ ነው እየሆነ ያለው። እኔ በተቻለ መጠን መሆን ያለበት መሬት ላይ ያለው ሰው ምንድን ነው ይሄ ስለዚህ ነገር አንዳንዱ በአውደ ምሕረት ለምንድን ነው የማይነገረው? በአውደ ምሕረት እየሞትን ነው ጸልዩ ቶሎ ሌላውን አይደለም። ይሄ በዳግ ጸልዩ፣ እየሞትን ነው፣ እየተገደልን ነው። አርሲ ላይ ወንድም እህቶቻችሁ እየተገደሉባችሁ ነው፣ አካላችሁ እየጎደለ ነው ብሎ ለምንድን ነው የማይነገረው? ይሄንን ነው መደረግ ያለበት። አውደ ምሕረት ላይ መነገር ሰው በደንብ እንዲሰማው
አለበለዚያ ገንዘብ መለመን አይደለም። ገንዘብ ለማስለመን 3 ሰዓት 4 ሰዓት ነው የሚቆዩት። ለ30 ለ10 ለ15 ደቂቃ አንድ አቡነ ዘበሰማያት አንድ እግዚኦታ እናደርስላቸው በአርሲ ለሞቱት እንዴት በየደብሩ ይሄ አይሰማቸውም? እንዴት ካህናት ይሄ አይሰማቸውም? ካህናት ሲገደሉ እንዴት አንድ ካህን አይሰማውም? ይሄን ካህናቶች እንዴት መምራት ያቅታቸዋል? ይሄን እኔ መደረግ ያለበት ይሄን ነው። በሰበት እንዲያን ነገሮች ወደ ሰበት ትምህርት ቤት ወደ ቤተክርስቲያን ወርዶ ቤተክርስቲያን ድምፅ እንድትሆን ቀላይ አይደለም ላይ ያሉትን ተዋቸው። 4-5 ኪሎ ያለውን ተወሱ። በየአድባሩ በየደብሩ እንኳን ያሉት ድምፅ እንዲሆኑ ሌላ ቢቀር አንድ እግዚኦ ማርነ ክርስቶስ ለህዝቡ እንዲደረግ ለሞቱት ፍትሃቱ እንደው ብርቅ ሆኖባቸዋል። ፍትሃቱ በጣም ለነሱ ቄንጥ ነው። ፍትሃት መታሰቢያው አባቶች ይሄ እንደ ሰማዕትነት መቆጠር እሱ ቄንጥ ነው። ለኛ ቤተክርስቲያን ቄንጥ ነው የሚሆነው። ግን ሌላው ቢቀር እግዚኦ ማርነ ክርስቶስ እንዲባልላቸው አቤት ይቅር ባላቸው እንዲባልላቸው እኔ ይሄንን ነው የምለው። በቃ ወደ መሬት መውረድ አለበት። በተቻለ መጠን ሁላችንም ስናወራ መሬት ወዳሉት ከጎናቸው ወዳሉት ይሄ ነገር እንዴት እየተሰማችሁ ነው? ይሄ ግንኙነታችን ወደ ጎን እናድርገው። ምንድነው የሚሰማችሁ? እስቲ አንድ ቀን ጸሎት እናድርግ። የጸሎት ፕሮግራም ይደረግ። ከቅዳሴ በኋላ እሑድ ከቅዳሴ በኋላ አሩሲ ላሉ ሰማዕታት እናስባቸው የሚለው ነገር ካልመጣ በስተቀር እኔ ይቅርታ አድርግልኝ እንደዚሁ እያለን እየተገደልን እያዘናጉን እየተገደልን ልክ ቅድም እንዳልከው እንዴ የዛሬዋ ቱርክ እኮ ትላንትና እኮ የክርስቲያን ትልቅ እንትን ነበረች እኮ አይደል እንዴ? ምንድነው ነው? ይሄ እኮ ነው የሆነው እኮ ዝምታችን እኮ ነው። እያባሉን እኮ ነው። በፈለጉት እነሱ በፈለጉት አንተ ብትናገረው ወደ ፖለቲካ ላይ ያዞሩብሃል። እንደማንደማመጥ እኮ ስለሚያውቁ እኮ ነው። እንደማንደማመጥ ስለሚያውቁ በራስ አጀንዳ በራስ ሞት ላይ ፖለቲካ ሊሰሩብ ይችላሉ። ከዛ ያኛው ወንድም ይመጣና ምን ይላል? ያኛው የራስ ወንድም እኮ ነው ስለሞተው እያወራ ያኛው ወንድም ሌላ ፖለቲካ ውስጥ ይገባባሃል። ስለዚህ መደረግ ያለበት ምንድነው? እኔ በተቻለ መጠን ወደ ጎንዮሽ እርስ በርሳችን ከወንድሞቻችን ጋር አብረን ካሉት ጋር ምንድነው ይሄን ነገር እናወራው። እስቲ መሬት እናወራው። ስንዳውል እነዚህ ሰዎች አያሳዝኑም እንባባል። ይሄ ነገር ፔናችን እንካፈለው። ያን ሼር ስናደርግ ለመሰለ ያን ሼር ስናደርግ ያ ወደ ሁሉም ጋር ይደርሳል። ሁሉም ጋር ሲደርስ ሁሉም ስሜቱ ሲሰማው ቁጣው ይመጣል። ያኔ ቁጣው ካልመጣ በስተቀር በቃ የተወሰኑ ሰዎች ይጮሃሉ። ጀመራቸው ነው የምትባለው። በቃ ጀመራቸው ደግሞ እነዚህ ጮሁ ነው የሚሉት እና እኔ ነው በጣም ይቅርታ እንግዲህ በጣም ስሜታዊ ሆኛለሁ። እናመሰግናለን። እግዚአብሔር ይስጥልን። ዞል ዘላለም እንዴት አለ ዮባ? እግዚአብሔር ይመስገናለን። እንኳን ደህና መጣ። እንኳን ደህና ቆያችሁን። መምህር ብሬ ወንድማችን ምንልክ አብርሃምም ዮሐዴ ታሜ ሁላችሁንም ከላይም ከታችም ያላችሁ ሰላም ብያለው። ለቤተ ክርስቲያን እንግዲህ መጽናናትን ለወገኖቻችን ደግሞ እንግዲህ እግዚአብሔር ምሕረትን ይስጥልን። አንደኛው ትልቁ ነገር ይሄ ስለሆነ ማለት ነው። ማለት ይሄ በጣም ተደጋገመና በጣም ተደጋገመ። በእርግጥ ይሄ ሐሳብ የኔ ሐሳብ ነው፣ ይሄ ጉዳይ የኔ ጉዳይ ነው ብለህ ዮባም ይሄንን በዚህ ታይትል መክፈት በጣም የሚያስደንቅ ነገር ነው። ብዙዎች ዝም ባሉበት ሰዓት ምስክር መሆን ጩኸትን ማሰማት ራሱ በጣም ትልቅ ነገር ስለሆነ ማለት ነው። ግን አካሄዱ በነገራችን ላይ አሁን ኦልሬዲ የሆነው ነገር ሆኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን መገደል፣ ቤተክርስቲያን መቃጠል በአንድም በሌላም መንገድ ምክንያት ተደርጎ ነው። በነገር ለፖለቲካ ምሹ ሁልጊዜ ቤተክርስቲያን ነው የምትቃጠለው። እኔ በጣም የሚገርመኝ መቼ መሰላችሁ 11 ነው ምናምን የሚባል የሆነ ነገር ነበር። ሲዳማ ካልተገነጠልኩትልና 11 ቤተክርስቲያንን ታቃጥላለህ። አሁን የሆነች ክልል ለመሆንና ቤተክርስቲያንን ከማቃጠል ጋር ምንድን ነው የሚያገናኘው? እንደው ይሄ አይምሮ ያለው ሰው ሁሉ ክልል እሆናለሁ ብለህ ቤተክርስቲያንን ታቃጥላለህ? ክልል እሆናለሁ ብለህ ካህናትን ታርዳለህ? እኔ በጣም አንድ ሊገባን የሚገባ ነገር እኔ ያለ ይመስለኛል። በነገራችን ላይ ጉዳዩ ክርስትናን የማጽዳት ጉዳይ ነው እንጂ በነገራችን ላይ የሆነ አርሲ ላይ የሆነ ወለጋ ላይ ብቻ አይደለም። ክርስትና ህገወጥ ነው ብሎ መናገር ትንሽ ስለሚከብድ ነው። እንደ እስከ 3ኛ መቶ ክፍለ ዘመን ድረስ ክርስቲያን መሆን ህገወጥነት ነው። በነገራችን ላይ
እንደ ዘመነ ጌዲዮን ነው በጉድጓድ ውስጥ እንድትኖር የተፈቀደልህ። አሁን በጣም የሚገርመኝ ነገር አሁን በይፋ አልመጣም እንጂ ፋይናሊ እቅዱ ይሄ ነው። ዳሩን አይደለም ገና መሀሉም ዳር ይሆናል እንደዚህ ከተቀጠለ ማለት ነው። ስለዚህ አሁን የአጭር ጊዜ እቅድ ምንድን ነው? የመካከለኛ ጊዜ እቅድ ምንድን ነው? የረዥም ጊዜ እቅድ ምንድን? ይሄ በጣም የአንድ ሌሊት የአንድ ጀንበር ጉዳይ ሳይሆን በጣም ረዥም ጊዜ ኢኮኖሚካሊ ልናድግ ይገባል። ክርስቲያኖች 750 ምናምን ሰዎች አላቸው እዚህ። እርግጠኛ ነኝ ምናልባት 600 ክርስቲያኖች ልትኖሩ ትችላላችሁ። ኢኮኖሚካሊ ማደግ አለብን የለብንም ነው። ኦኬ ኃይል የሌለው ክርስቲያን ሁል ጊዜ ተገዢ ሆኖ ነው የሚኖረው፣ ሁል ጊዜ ማለት ነው። እኔ አንዳንድ ነገር ስናቀርብ በጣም ተቃርኖ ይመጣብን። ለምሳሌ መርፌውን ካለ መግዛት ከፈለግ ከኦርቶዶክስ ብትገዛ ትሞታል? አትሞትም እኮ ወዳጅ፣ መርፌ ብትፈልግ ማለት ነው። ጥቂት ነገር ኩን ትልቁን አይደለም። ይሄ በነገራችን ላይ ምናልባት እንትን ካገኛችሁ መጽሐፉን ካገኛችሁ እንድታነቡ በዚሁም አንብቡ አልላችሁም። በእርግጥ 3 ቮሊዩም ያለው መጽሐፍ ወጥቷል ከአሕዛቡ ዓለም ማለት ነው። 3 ቮሊዩም ነው ያለው። ከማን እንግዛ፣ ይሄ ከምን ተነስተን ወደ ኢኮኖሚካሊ እንዴት ዶሚኔት ማድረግ አለብን የሚል ነገር ማለት ነው። ኦኬ ጋይዝ እስኪ በዚህ ጀምሩ፣ እስኪ በዚህ እንጀምር። አሁን በኋላ ከዚህ ወጥቶ ዕቃ የሚገዛ ካለ ወይ ነገ ደግሞ ዕቃ የምትገዙ ሰዎች ካላችሁ ከማን ነው መግዛት ያለብን? ይሄንን እንኳን አስበን ቀላል ነገር እንዳይመስላችሁ። ሞር ፓወርፉል ነው የሚያደርግ። ሰርቫይቫል ኦፍ ዘ ፊተስት የሚል አለ። ዘ ሞር ዩ ሰርቫይቭ ዘ ሞር ዩ ፊት ዘ ሞር ዩ ካን ሰርቫይቭ። ፊት ካደረግ ትኖራለህ አይነት ማለት ነው። እቺን አንድ ቤት ስራ ወሰዱ፣ አንደኛ ማለት ነው። ሁለተኛ ዛሬም ተጮኸ ነገም ተጮኸን እንዴ ስንት ተጮኸናል። በነገራችን ላይ አንድ እድል እኮ አመለጠን የሆነ ጊዜ ትዝ ይላችኋል። አንድ እድል በጣም ነበር ያመለጠን፣ ክብራችን ልንገልጥ የነበረበት ማለት ነው። እኔ ትዝ ይለኛል ከ10 ዓመት በፊት ኦኬ ከ10 ዓመት በፊት በቃ ምን ይመጣል መሞት ነው ብሎ ሰዎች ፈርቶን ነው በነገራችን ላይ ነገር ይፈልጉን የነበረው፣ እየፈሩን ማለት ነው። አንድነታችን ጠንካራ ነበረ። አንድነታችን በጣም ጠንካራ ነበረ በወቅቱ። እየፈሩ ነው ነገር ይፈልጉን የነበረ። ነካኩንና እንዴ እንደዚህ ናቸው እንዴ በቃ ነካኩንና እንደዚህ ናቸው እንዴ ተባለ መጨረሻ ላይ ማለት ነው። አሁንም በነገራችን ላይ ይሄ ውይይቱ ወዴት ማምራት አለበት? ፕራክቲካሊ ካልተገለጠ ምንም አናመጣም። እመኑኝ ምንም አናመጣም። ቅድም እዮባ ያለውን ነገር እደግፋለሁ። ኢትዮጵያ ሀገር እግዚአብሔር ኢትዮጵያ ነበረች ጋይስ ነበረች። ኦፍኮርስ እናውቃለን። እስራኤልም ሀገረ እግዚአብሔር ተብላለች። አሁን ቅድም 2 ዓመት ምናምን ዓመት ያሳስራል ሲባል ሰምቻለሁ አንድ ዜና ላይ። ኢየሱስ ብሎ መጥራት ማመን ክርስቲያን መሆን ማለት ትልልቅ ጉባኤያትን እነ ኒቅያን እነ ቁስጥንጥንያን እነ ኤፌሶንን ያው ቱርክ ነው በቃ። እነ ሶፊያ ሀጊያ እኮ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ወንጌልን የሰበከባት ቤተክርስቲያን ነበረች። አሁን ግን አይደለች። አያችሁ ቦሌ መድኃኔዓለም ነገ መስጊድ ላለመሆኑ ምን ማስረጃ አላችሁ? እኛ ተኝተን ጠላት መጥቶ ከዘራ ምን ታደርጋለህ ነው በቃ። ይሄ ግራን በመታ የቀኝን ስጥ የሚለውን አባባል ትተን ጋይስ እውነቴን ነው የምለው፣ ይሄ ካልሆነ መፍትሄ አይመጣም። አንድ መፍትሄ አምልጦናል፣ አሁንም ልናመጣ ይገባል። ጥቁር ለብሰን በአደባባይ አንገታችን ለሴፍ ብለን የነበርንበት በልመና ነው ያ ሰልፍ የተገለበጠው። በነገራችን ላይ እሱ ካልመጣ መቼም ያው ዛሬ ተናገርኩ፣ ዛሬ ዓመትም እንደግማለን። ወለጋን ይጨርሳል፣ አርሲን ይጨርሳል። ጫፍ በጣም ደካማ ነው ተብሎ በዛ ላይ እኮ ክርስቲያን እኮ ደፋር ነው። በነገራችን ላይ ክርስቲያን ፍቅር ነው የያዘው እንጂ እኮ ደፋር ጀግና እኮ ነው። አቅቶት እኮ አይደለም። በነገራችን ላይ እንዳትከላከል እጅ ግርህን ያስርሃል አንተ። ኦኬ ሌላው መጥቶ ሲጨፈጭፍ ደግሞ ጽድቅ። እኔ አልገባኝም ምንድን ነው እየተደረገ ያለው ጋይስ? መንግስትም እውነት መሪያችን ከሆነ ጠባቂያችን ከሆነ ግብርን ከኛ የሚሰበስብ ከሆነ የመኖር መብታችን ማስከበር አለበት። ይሄ ማስከበር ሪያሊቲው ይሄ ነው። ግን እያደረገ ነው አናውቅም። በቃ ቅድም ማን ነበር ዝም ማለት ከወንጀል ጋር መስማማት ነው የሚል አለ። በፍርድ ቤት ደረጃ የሆነ ነገር ተከሰ ዝም ካልክ መልስ ካልሰጠህ ተቀብለሃል ማለት ነው በተዘዋዋሪ። በቃ መንግስት አባታችን ከሆነ በነገራችን ላይ እንደ ልጅነት እንወቅሰዋለን። እንዴ መብታችን ሊያስከብር ይገባል፣ የመኖር መብታችን። እንደኛም ግብር እኮ እንከፍላለን። በነገራችን ላይ ወታደር እኮ እናዋጣለን። በነገራችን ላይ እንዴ በነገራችን ይሄ በጣም መታሰብ አለበት። አሁን ስሜታዊ ምናምን መሆን ሳይሆን አባቶችን መጥራት አለባቸው። መጥራት እኔ በጣም ማንቀበላቸው ሰዎች አሉ፣ ግማሽ ፖለቲካ ግማሽ መንፈሳዊ የሆኑ ማለት ነው። ስለዚህ
እግዚአብሔር ይስጥልን። እናመሰግናለን ዞላ። አብርሽ ቀጥል። እሺ ዮባይ ሰላም ብያለሁ ሁላችሁንም፣ እንዴት ናችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ያው ያማል ቅድም እኔም አንድ ቪዲዮ ሰርቻለሁ ማለት አቁሜ ነበር። በጣም ተለማመድ ነውና ድምጽኑን ነው በቃ ሁሌ እና በቃ አሁን ሳይ አርሲ ላይ ይሄን ያህል ሰው ተገደለ በቃ እንደ ኖርማል ማየት ጀመረ ለመድ ነው ማለት ነው። ምክንያቱም ቪዲዮ ሰራን ስንት አመት ሙሉ ሰራን። በቪዲዮ ምንም ጠብ የሚል ነገር የለም። አትግደሉን የሚሉት ይታሰራሉ። ገዳዮች ግን አንድም ቀን ለፍርድ ሲቀርቡ አይተን አናውቅም። አንድም ቀን ማለት ነው። ገዳዮች እንደፈለጉ በነፃነት ይኖራሉ። አረ ኦርቶዶክሳውያን ተገደልን አለቅን ብለን ድምጽ ስንሆን ደግሞ እንታሰራለን ማለት ነው። ምክንያቱም በጣም ብዙ ኦርቶዶክሳውያን ለምን ድምጽ ሆናችሁ በሚል ሲታሰሩ እንግዲህ ያየን ነው። እነ እስቲ አንድ ገዳይ ማለት ነው እንደው የኦርቶዶክስ ሃይማኖት ተከታዮችን ገሎ ለፍርድ የቀረበ ወይ ደግሞ የታሰረ አንድ አይደለም። ቤተክርስቲያን የአንድ የግለሰብ ቤት እኮ አይነካም። የግለሰብ ቤት ቢነካ የነካው ሰውዬ ለህግ ይቀርባል ወይ ለፍርድ ይቀርባል፣ የፈለገ ነገር ይሁን። አሁን ግን ቤተክርስቲያን ማለት ትልቅ ተቋምን እያቃጠሉ እንደ ኖርማል ነገር በቃ ኖርማል በቃ ቤታቸው ማገዶ እንደሚያነዱት እንደዛ ነገር ነው እየታየ ያለው። እሰይ የሚባል ነገሩ ትዝ ይላችሁ እንደሆነ ቢኒያም ሽታዬ ሲናገር ሰምቼዋለሁ ማለት ነው። ምንድነው ያለው? 400 የምንሆን ፓስተሮችን ሰብስቦን ቤተመንግስት ውስጥ ምንድነው ያለን አለ? ኦርቶዶክስን ላያት አልፈልግም ላጠፋት ነው የምፈልገው ብሎናል። እናንተ በርቱ ብሎናል ብለዋል። እንግዲህ ስለዚህ ገዳያችን በእርግጥ መንግስት ነው። ምክንያቱም ኦርቶዶክሳውያን ሲገደሉ ምንም የማይቆረቁረው ከሆነ ይጠብቀናል ያልነው አካል አገሪቷን ይመራል ያልነው አካል ስንገደል ዝም የሚል ከሆነ እዚህ እውነትም መንግስት የለንም፣ እኛን የሚመራን አካል የለም። ቤተክርስቲያን አሁን እንግዲህ ሲኖዶስ ይህንም ያህል እንደው ምዕመን ያላት ቤተክርስቲያንን የሚመሩ አባቶች ዝም ብሎ የሚያዩ ከሆነ በጣም ትልቅ ችግር ነው። ምክንያቱም እነሱ እኮ ቢያውቁ ኖሮ አይደለም ኢትዮጵያን መላ ዓለምን እኮ አንቀጥቅጦ መግዛት የሚችሉ ናቸው። ይህን የመሰለ ምዕመን ቆራጥ ጀግና የሆነ ምዕመን ይዘው ማለት ነው። ነገር ግን ምን ያደርጋል እንግዲህ በጥቅማ ጥቅም ይሁን በምን ይሁን አላቅም የተያያዙት እርስ በርስ ምን አይነት ፍራቻም እንዳለ አላቅም። ዝም አሉ ሁሉም ማለት ነው። ዝም እስከ መቼ ነው እንዲህ የሚቀጥለው? እኔ አሁን እንደ መፍትሄ ብዙ ነገር ተብሏል። ብዙ ማውራቱም የኔ ያህል ጥቅም የለውም። እንደ መፍትሄ የማመጣው እምለው ሐሳብ ምንድነው? ቅዳሴ እንሄዳለን። እዚህ ጋር ያው ወንድሞች አላችሁ፣ እዚህ ጋርም 700 ምናምን ሰዎች አላችሁ። ቅዳሴያችንን ካስቀደስን በኋላ እያንዳንዳችን አሁን ከሚዲያ ላይ ወረድ ብለን ቤተክርስቲያን ላይ መጮህ አለብን። ቅዳሴያችንን ከጨረስን በኋላ ይሰበስቡን አይደለ? ለወንጌልም ይሁን ለብር ስብሰባም ይሁን ይሰበስቡናል። እዛ ጋር መጮህ በቃ አባቶች ላይ መጮህ። እስከ መቼ ነው ዝም የምትሉን? እስከ መቼስ ነው እናንተ በጎቻችሁ ሲበሉ እናንተ ዝም እያላችሁ እዚህ የምትቀመጡት እያሉ እነሱ ላይ መጮህ መቻል አለብን። ከዛ አንድ ስቴፕ ሄደን ማለት ነው እያለ ይቀጥላል ማለት ነው። ከዛ በኋላ ሁሉም አንዴ ተነጋግሮ በቅዳሴ ላይ ሁሉም ተነጋግሮ በተመሳሳይ ሰዓት በየቤተ ክርስቲያኑ ይነገርና ከሁሉም ቦታ አንዴ ሰላማዊ ሰልፍም ይሁን ምንም ይሁን በቃ መውጣት። ምክንያቱም ዝም ብሎ ከማለቅ እንደዛ ይሻላል።
ለምን እኛ እኮ ሞትን የምንፈራ አይደለም እንዴ? ክርስቲያኖች አይደለን እንዴ? ለምንድን ነው ሞትን የምንፈራው? ሞት እኮ ለኛ መሸጋገሪያ ድልድያችን። ልሄድ ወደ ክርስቶስ ልሄድ እናፍቃለሁ አይደል ያለው ቅዱስ ጳውሎስ። ስለዚህ እኛ ሞትን የምንፈራው ነገር ሳይሆን መሸጋገሪያ ድልድያችን ስለሆነ እኛ ክርስቲያን ስለሆንን ከሞት በኋላ ወዴት እንደምንሄድ ስለምናውቅ ምንም መፍራት አያስፈልግም። በቃ ለምንድን ነው የምንፈራው እንዴ? ገዳዮች ያልፈሩ እኛ ሟቾች አትግደሉ ለማለት እንፈራለን እንዴ? ምንም መፍራት አያስፈልግም ጋይስ። ይህንን ነገር ወደ መሬት ማውረድ መቻል አለብን። አደራጁን የሚሉ በጣም ብዙ ሰዎች አሉ፣ በኮመንትም ይሁን በምንም ግን ማንን ያደራጃል ነው ችግሩ። ይህንን ራስን አደራጅ ነው እኔ እንደኔ ማለት ነው። ምክንያቱም ባለህበት በቃ ተነስ፣ ውጣ፣ ቅዳሴ ላይ ጩህ፣ ቅዳሴ እንዳለቀ ከዛ በኋላ ለወንጌል ሲሰበሰብ ውጣና በቃ ጩሁ፣ በቃ ከዛ በኋላ እያልን ወደ ጠቅላይ ቤተ ክህነት ድረስ ተሰብስቦ ወደ መሄድ ደረጃ እንደርሳለን። ከዛ እነሱ የሚመሩን ከሆነ ይመሩናል፣ ካልመሩን ደግሞ ህዝቡ ከተግባባ እኛ ራሳችን እንደሚሆን እናደርጋለን። ኬንያ አላየንም እንዴ? ነዳጅ የሆነ ሳንቲም ጨመረብን ብሎ ሀገሪቷን ቀጥ አድርጎ ተደራድሮ ከመንግስት ጋር ወደ ነበረበት አስመልሷል እንዴ። እኛ እኮ እምነት ነው ያዝነው። ያውም እኮ ነዳጅ ጨመረ ወይ ዳቦ እንዲሆነ ምን በለው አጣ ምን ጠጣው አጣ ምናምን ብለን አይደለም። ሃይማኖታችን ተነካብን። ከአካላችን ላይ የሆነ አካል እየጎደለ ነው ያለው። ይህንን ነው እያልን ያለ ነውና በዚህ ጉዳይ ላይ ዝምታም ቸልተኝነትም አያስፈልግም። ይኸው አሁን የፊታችን እሁድ ይጀመር ይሄ ነገር። ከፊታችን እሁድ በቃ ሁሉም ኦርቶዶክሳዊ ቅዳሴ እንዲሄድ ንቅናቄ ይፈጠር። እዛ ቅዳሴ ላይ ሁሉም ሰው በሄደበት ሁሉ ይጩህ። ከሚዲያ እንውረድ ነው በቃ። እኔ አሁን አይታችሁ ከሆነ ጠፍቻለሁ ቲክቶክ ላይም። ይሄን ፕሮፋይሌን ራሱ እንግዲህ ቆይቷል። ያኔ ነው አርሲ ብዬ ያደረኩትኝ። አልቀይረውም ያልኩት ራሱ ምናልባት ጊዜ ተለውጦ፣ ያው ጊዜ ቂጣ ነው ይገለበጣልና ተለውጦ ኦርቶዶክሳዊም አርሲ ላይ ያሉትም ሰላማቸውን ያገኙ ለታ ያኔ ፕሮፋይሌን ልቀይር ይችላል። የአካውንት ካለ ማለት ነው እስካለ ድረስ። እስከዛ ድረስ ግን ፕሮፋይሌን አልቀይርም ብዬ ነው እንደዚህ ያስቀመጥኩት ማለት ነው። እና ይሄንን ልል ነው። አላብዛባችሁ፣ ብዙ ወንድሞችም ስላላችሁ ወደ መፍትሄ ሂዱ። በቃ ይሄን ለማለት ነው። አመሰግናለሁ። ዮባይ እግዚአብሔር ይስጥልን። አብርሽ እናመሰግናለን። አሪፍ ሀሳቦች ነው ያነሳው። እግዚአብሔር ያክብረልን። እንደ በዚሁ አጋጣሚ አንድ የታዘብኩት ልነግራችሁ ነው። የኢኦቲሲ ህዝብ ግንኙነት ፔጅ እያየሁት ነበረና ብዙ አባታችን አንድ ምንድነው የካቶሊክ ምናምን ህዝብ ግንኙነትን ምናምን በጽህፈት ቤታቸው ተቀብሎ አነጋገሩ የሚል ከሶስት ሰዓት በፊት ያወጣው መግለጫ አለ። ከዛ በኋላ በቃ እንዲህ ካለማ ስለ አርሲ የሆነ ነገር ይላል ብዬ ብፈልግ አሁን በዚህ ሰዓት ዜና ሊሆነን የሚገባው የምር ይሄ ነው እና ስለገረመኝ ብቻ ነው። ዮሐዴ ይቀጥል። እሺ ሰላም ብያለሁ ሁላችሁንም፣ እላይም ታችም ያላችሁ ወንድሞች እህቶች፣ ሰላም እግዚአብሔር ከእኔም ከእናንተ ጋርም ይሁን። በእርግጥ አብዛኛው ስለተባለ እኔ የተወሰነ ነገር ብቻ ብዬ ወደ ወንድሞች እንሄዳለን ማለት ነው። አብዛኛው ስለተባለ እንግዲህ ወንድሞች ብለውታል። ይሄ ከላይ መፍትሄ መጠበቅ ብዙ አድካሚም ነው፣ ተስፋ የሚሰጥ ነገር አይደለም። ሞር እንደውም ከዚህ በፊት ባየናቸው ነገሮች ከዛ መፍትሄ ስትጠብቅ ጭራሽ ችግር ሲፈጠር ነው የተመለከት ነው አይደለ? ከዚህ በፊት እንደውም በእፎይ ጉዳይ ራሱ ተመልክታችኋል። እነሱ እፎይ የሚባል ብቻውን እስልምና እንደዚህ አንቀጥቅጦ ይዘው ከዛ በመጅሊስ ደረጃ ነው እነሱ መግለጫ ይሰጡ። በመጅሊስ ደረጃ እንደው የሃይማኖት ተቋማት ድረስ ሄደው መግለጫ እንዲሰጥ በግድ ከዛ እጅ ከፍንጅ ተይዞ መግለጫ ሲሰጥ የነብያችን እዝነታቸው በእኛ ላይ ይሁን ምናምን ብለው ጭራሽ የሃይማኖት ጉባኤ ቀሲስ የተባለው አካል እንዲህ ብሎ መግለጫ እስኪያወጣ ድረስ ይሄ ሁሉ ምንድነው? በአንድ ሰው ምክንያት እንኳን እስልምና አንድ ሰው መቋቋም ስላልቻሉ መጅሊሱ የት ድረስ እንደሄደ አሁን ስለ አንድ ሰው አይደለም እየተወራ ያለው። ኦኬ፣ በኢትዮጵያ ደረጃ ክርስቲያን ኦርቶዶክስ የተባለ
እያለቀ ነው። ሲኖዶስ የሚባል እዛ ያለ ሊቀ ጳጳሳት ምንም አይመስላቸው። አዘ እንደው ዘዴ ባይዘወይ እዛ ያለ ክርስቲያን አልቆ መስጊድ ሲሆንል ሀገረ ስብከት የለም እኮ አዘ እንደው ዘዴ። ኦኬ ከሀገረ ስብከቱ ትነሳለህ እያልክ በቃ ተሰብስበ ያልቃል እኮ። እሱን አያስቡትም ይመስለኛል። እዛ ያለ ክርስቲያን ሲያልቅ ሀገረ ስብከቱ ማንን ሊያስተዳድሩ ነው? ህንፃውም ማለት የሆነ አሸብርቄ ልስራ ብለህ የምትጋጋጥለት ህንፃም አሸብርቀ ሰርተ መስጊድ ነው የምታደርገው። ህዝቡ ላይ ነው መስራት፣ ሰው ላይ ነው መስራት፣ ህንፃ ስላሴ ላይ ነው መስራት። እያለቀ ነው ክርስቲያኑ። ምንም አይመስላቸውም ማለት ታዲያ ምንድነው መደረግ ያለበት? እኔ በዚህ ጉዳይ በጣም ፓወርፉል የሆኑት ወይም ደግሞ በጣም ተግባር ላይ ጎበዞች የሆኑት ይሄ ወጣቶች አሉ፣ እነሱን ማግኘት መቻል ነው። እኔ ትልቁ መፍትሄ ይሄ በተለይ ለምንጣፍ ምናምን የሚተባበሩት ወጣቶች አሉ። እነሱ ተገኝቶ ማለት አማክረ እንዴት ተደርጎ ሰው ሰልፍ መውጣት እንዳለበት። ኦኬ መጀመሪያ ከሰላማዊ ሰልፍ ነው መጀመር ያለበት። ኦኬ ሰው እንዴት ነው መገናኘት ያለበት? እንዴት ነው ሰላማዊ ሰልፍ መውጣት የሚቻለው? ከዛ በኋላ ወደ ተግባር ማለት ነው። ሰላማዊ ሰልፍ ትወጣለህ። ከዚህ ነው የሚጀምረው። ዓለም ያውቀዋል፣ ዓለም ይሰማዋል። ከዛ በኋላ ወዴት ነው የሚሄደው? ተግባር የሚጀምረው ከሰላማዊ ሰልፍ ነው። እነዚህ ወጣቶች በተቻለ መጠን አግኝቶ ወጣቱን እንዴት ማሰባሰብ እንዳለባቸው፣ ወጣቱን እንዴት ወደ ተግባር መሄድ እንዳለበት ሞር ታክቲካሊ ጎበዞች ናቸው። እኔ ባየኋቸው እንቅስቃሴዎች ማለት ነው። ወደኛ አካባቢ የሆኑ ችግሮች ምናምን ሲፈጠሩ ወጣቱ ነው ይሄን ጉዳይ ይዞ እንዴት ማሰማራት እንዳለበት፣ እንዴት ደግሞ ማኔጅ መደረግ እንዳለበት፣ ችግሮች ሲመጡ እንዴት መፈታት እንዳለበትም ጭምር የሚያውቁት ወጣቶች ናቸው። ወጣቶች ስል ይሄ ለምንጣፍ ምናምን የሚደራጁ ወጣቶች አሉ። እነሱ በጣም ለዚህ ፍቱን መድኃኒቶች ናቸው። ፍቱን መድኃኒቶች በየቤተ ክርስቲያኑ ይተዋወቃሉ እርስ በርሱ። በአዲስ አበባ በተለይ እርስ በርሱ ወጣቶች የሚገናኙበት እንትን አላቸው፣ ህብረትም ጭምር አላቸው። በአዲስ አበባ ደረጃ ማለት ለጥምቀት እንዴት መሆን እንዳለበት ለመሰባሰብ ጉባኤዎች ምናምን ይደረጋሉ። አሉ የሚባሉ ሰዎች እነሱን ማናገር፣ ከዛ በኋላ በሚስጢር ኦኬ ወጣቱን በደንብ እንዲዘጋጅ፣ ከዛ ሰላማዊ ሰልፍ እንዲወጣ፣ አባቶችን ለማንቃት መሞከር እንዲነቁ ማለት ነው። ምንድነው የሚያስተኛ እንቅልፍ አፍስሼባቸዋለሁ እንዳለው እግዚአብሔር የሚያስተኛ እንቅልፍ ፈሶባቸዋል መንፈስ ይመስለኛል። ምንም ሊታያቸው አልቻለም። እነሱን ማንቃት የሚቻለው በወጣቶች በኩል ነው። ከስር ካልሆነ በስተቀር ከላይ ጭራሽ ማይታሰብ ነው። እነዚህን አካላትን ማግኘት ቢቻልና እነሱ ማናገር ቢቻል በጣም አሪፍ ነው ብዬ አስባለሁ። አሁን ይሄ ፍትህ ለአርሲ ምንም እንደማይፈይድ አይተናል አይደል? እስከ ውጭ ድረስ ፔቲሽን ምናምን ተሰበሰበ ምናምን። ምን የተቀየረ የተለወጠ ነገር አለ? ምንም የለም። ያስከብሩት በምን እንደሆነ ታውቃላችሁ? የራሳቸውን ሚሊታሪ ፎርም በማድረግ በቃ አይኤስ ይመጣል፣ ጭፍጭፍ አድርጓቸው ይወጣል፣ ይለቀሳል ምናምን። ምንም መፍትሄ የለም። ምን አደረጉ? ክርስቲያኖች ራሳቸውን አደራጁ። የኢራቅ ክርስቲያን ሚሊታሪ የሚባል ክሬት አደረጉ። በቃ ክርስቲያኑን በዚህ ነው የሚጠብቁት። በማልቀስ ምናምን ወይም ደግሞ ፍትህ በማለት የሚመጣ ፍትህ የለም። ራሳችንን አዘጋጅተን አንድ ሆነን ፍትሃችንን ራሳችንን ማስከበር መቻል አለብን። ኦኬ ማስከበር መቻል አለብን። ለዛ ደግሞ
ጸሎትን በእርግጥ ያስፈልጋል። እግዚአብሔር ነው ይህንን ነገር የሚያከናውነው። ሁላችን በጸሎትን በርታ ምናምን እና ደግሞ እነዚህን ወጣቶች ደግሞ ለማግኘት ምናምን ብንሞክር ጥሩ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን ዮሐዴ፣ በጣም አሪፍ ሀሳብ ነው። መፍትሄ ከማን ነው የምናገኘው፣ ምንድነው ማድረግ ያለብን የሚለው ላይ እየተነጋገርን ነው። አሁን ለመጣችሁ የተነሱ ሀሳቦች አሉ። በደንብ ያዟቸው፣ በደንብ ስሟቸው፣ እናብላላቸው። ከዛን ደግሞ ቀጣዩ መነጋገር ያለብንን ማድረግ አለብን ብለን ያሰብነውን እዚሁ እየተነጋገርን እንቀጥላለን ማለት ነው። ተሙ ኢዮብዬ፣ ብሬ፣ ዘልዬ፣ አብርሃም፣ ዮሐድዬ፣ ናቱ፣ ዲያቆን ሞኬ፣ ልደት ሁላችሁንም ሰላም ብያለሁ። ታችም ላይም ያላችሁ ትንሽ የሚያስደነግጥ ነገር ነው ኢዮብ ዛሬ የምንሰማው ነገር። ብዙ ጊዜ ተለምዷል ሚዲያ ላይ 1 ሳምንት 10 ቀን እየተጮኸ ዝም መባልና ይህን ነገር ለምደውት ከሆነ አላውቅም። ቤተክርስቲያን እንደሚታወቀው ሁላችንም እናውቃለን፣ ገንዘብ መሰብሰብ ላይ አባቶች ፊት ለፊት ናቸው። ረዥም ሰዓት ገንዘብ በመሰብሰብ በጣም ነው የሚቆመው። የተለያየ ምክንያት ተፈልጎ ገንዘብ ይሰበሰባል። ትውልድ ከሌለ ግን ምን ይሰራል? እና ለነማን ነውስ ገንዘቡ ተሰብስቦ ህንፃው የሚታነጸው? ሰው በማህተቡ እየተመረጠ እየተገደለ እየታየ፣ ሰው በማንነቱ እየተገደለ እየታየ የአባቶች ዝምታ እስከ መቼ ድረስ ነው ለሚባል መንግስትንም እንዲነሳ የመጀመሪያ ማድረግ የሚቻለው አባቶችም ተነስተው ያማል። የሆነ ነገር አይቼ ነበረ። ህንፃ ለመመረቅ 4 ኪሎ አካባቢ ጋር ሲሄዱ፣ ኮሊደሩ አካባቢ ጋር ሲሄዱ አይቻለሁ። አባቶች ተነስተው አሁን አርሲ ላይ ስለሞቱት መልስ መስጠት አለባቸው ብዬ አስባለሁ። ከወጣቱ ጋር እናድርግ በሚባለው ሁሉ ከጎናችሁ ነው ያለሁት። ያማል ነው ማውራውንም ስላጣው ነው። ዛሬ ሳይል ስለተገደሉ ሰዎች ሁልጊዜ በቃ ለምደነዋል። 1 ሳምንት 3 ቀን 4 ቀን ፕሮፋይል ቀይሮ መጮ ብቻ እንደሆነ ያውቃሉና እግዚአብሔር ልብ ይስጠን። የምትሉት ሁሉ ከጎናችሁ ነው ያለሁት። ኢዮብ እሺ ተሜ እናመሰግናለን። ኢዮባ የለም ናቱሻ ቀጥል፣ ያው እንዳገባብ ስለተባለ እሺ ሁላችሁንም ሰላም ብያለሁ። የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ላረፉትም ደግሞ ጌታ በአብርሃም እቅፍ ያኖርልንና ለነገሩ ሰማዕታት ናቸው፣ ስለ እምነት የሞቱ ናቸው፣ የተጋደሉ ናቸው። ግን እኔ ከመግባቴ በፊት ተብሎ ከነበረ ባላቅም ብዙ ሐሳብ የተለየ የለኝም። ግን ምንድነው የቤተ ክርስቲያንን ትርጉም እንደው ከጊዜ ብዛት ይሁን ከነገሮች መደራረብ ይሁን እንደው ሳንረሳው ራሱ አንቀርም፣ ወይ ደግሞ እንደው የተለየ ትርጉም ሳንሰጠው አንቀርም። ቤተ ክርስቲያን ሲባል የመጀመሪያው ምንድነው ህንጻ ቤተ ክርስቲያን አይደለም፣ ምዕመናን ናቸው በነገራችን ላይ። እና ምዕመናን ደግሞ የጌታ ስጋ ናቸው። ምዕመናንን ነካ ማለት ወይም ደግሞ ክርስቲያኖችን አሳደርክ ማለት በቃ በቀጥታ በተዘዋዋሪ አይደለም፣ በቀጥታ ጌታችንን መድኃኒታችን ኢየሱስ ክርስቶስን አሳደድን ማለት ነው። እኔ ይሄ እንዴት እንደማይገባን እኔ ራሱ በጣም አንዳንዴ ጥያቄ ይሆንብኛል ማለት ነው። ሰው የትኛው ሰው ነው አንድ እጁ እየተቆረጠ እየሳቀ የሚኖረው? እየተቆረጠ አንድ ጣቱ እየተቆረጠ አንድ አይኑን እያጠፉት እንደ ኖርማል የሚታይበት ጊዜ በጣም ነው፣ ከባድ ነው። ሁላችንም ብልቶች ነን በነገራችን ላይ እና ሁላችንም አንድ ስጋ ነን ደግሞ
እና ይሄ ከምድራዊ ከትምህርት ሁሉ የላቀ ታላቅ የሆነ መንፈሳዊ ምስጢር ነው እና ደግሞ እውነት ነው። እውነት መሆኑን ካልተውን በቀር ማለት ነው፣ ወይ ደግሞ ካረሳ ነው ወደ ጎን ካላደረግ ነው በቀር እውነትነቱ ምንድነው? በቃ ስጋ ናቸው፣ የሚሞቱትም ስጋ ናቸው፣ የኛው የራሳችን ማለት ነው። እንደው ዝም ብሎ ኢትዮጵያ ማለት ወይ ደግሞ ከሁሉ የተለየንን እያሉ እየሸለሉ መኖር አይደለም። ቅድም እንደተባለውም ደግሞ ለገንዘብ ሲባል ይሄ ገንዘብ ሆድ መውደድ ወይ ደግሞ ሆዳቸው አምላካቸው እንደተባሉ አይነት ሰዎች መሆን ራሱ በእውነት ከእግዚአብሔር መንግስት ራሱ ይለየናል። በነገራችን ታዲያ ለምንድን ነው የምንኖረው? በጣም ከባድ ነው እና ኑሯችን ታላቅ የሆነ ተስፋ ይዘን አይደል እንዴ? እና ያ ተስፋ ባይኖር እንዴት ነው መኖር እንችላለን እንዴ? ካልሆነ ከዓለም ሰውስ በምንድን ነው የምንለየው? ማን ነው የትኛው ነው ቤተሰቡ ከቤተሰቡ አንድ ሰው አሁን ቅድም እየወባ እያለ በጣም የሚገርመው እንደው ደግሞ እንኳን መግለጫ መስጠት ወይ ደግሞ እንደው ስለ ሀዘኑ ወይ ስለተፈጠረው ነገር ጥያቄ ማንሳት እንኳን እየቀረ ነው። እስቲ አስቡት፣ አንድ ቤተሰብ ውስጥ እህታችሁ ወይ ወንድማችሁ የሆነ ነገር ቢሆን እንደው እግዚአብሔር ሁሉ የሁላችሁን የሚጠብቅና የሁላችንንም እና ከቤተሰብ አንድ ሰው እንደዛ ቢሆን እንዴት ነው? አናቅም እንዴ? አሁን በቅርብ የአንድ እንግዲህ ብፁዕ አባት እናታቸው አረፉ ተብሎ እንዴት እንደነበረ አይታችኋል አይደል? በማለት በሰላም ያረፉ ማለት ነው። እንግዲህ በእድሜ ያረፉ እናት እንግዲህ እንዴት ነበረ ሴሬሞኒው? እንዴት ነበረ ወከባው? እንዴት ነበረ አጠራሩ? እንዴት ነበረ እይታው? እንዴት ነበር ሚዲያ የተሰጣቸው? እና በግፍ ለተገደሉት ግን በጣም ነው የሚያሳዝነው። ያሳዝናል። እና እንደተባለው ግን ትልቁ አማራጭ ምንድነው? ድምጻችንን ማሰማት ነው። የቲክቶክ ላይ አይደለም፣ እዛው ቤተክርስቲያን ድምጻችን ሁላችንም ማሰማት ነው። ህዝቡ ወይ ምዕመኑ ለአባቶች እንደሚሞት አሳይተናል አይደለ? ጥቁር ልበሱ ተብለን ጥቁር ለብሰን ከዛ በኋላ በሻሸመኔ የተገደሉትን አረሳንም እኮ። የተገደሉት ለምንድን ነው? ለአባቶች ስንል ነው፣ ወይም ደግሞ ለስልጣናቸው ስንል ነው አይደለ? ልክ ለነሱ ጊዜ ራሳችንን ይሄው መሪዎቻችን ናቸው፣ አስተማሪዎቻችን ናቸው፣ እረኞች ናቸው እና የታዘዝነው እንደምንፈጽም ሁሉ ደግሞ እንዴ ስለኛ ግድ ሊላቸው ይገባል እኮ። በነገራችን ላይ አሁን እኛ ቆመን መንቀሳቀሳችንን አትዩ በነገራችን ላይ እና ግድ ሊላቸው ይገባል። ልክ እነሱ በሐዘን ሲወድቁ ወይ ደግሞ እነሱ ጋር ችግር ሲፈጠር ሁላችንም ራሳችንን ለሞት አሳልፈን እስከ መስጠት እንደምንወጣ ሁሉ ደግሞ እንዲህ ለዚህም ጉዳይ በቃ በጣም መልስ ያስፈልጋል። ሁሉ ነገር እንዴ አሁን ኖርማል ሆነ እኮ። በየሆነ ጊዜው በየሳምንቱ እንዴ እንደ ጽድቅ እየቆጠሩት ነው እንዴ? እውነት ለመናገር ሐዋርያት ሥራ ምዕራፍ 8 ላይ ካለው ሁሉ የባሰ ማለት ነው። በእውነት እንዴ በየጊዜው ኦርቶዶክሳውያን መሞት አንድ ሰው ለምን ይሞታል? አክቹሊ ኦርቶዶክሳውያን ብቻ አይደለም፣ ማንም መሞት የለበትም። በተለይ ደግሞ የኛ ስጋ የሆኑት ደግሞ ክርስቲያኖች ደግሞ ያለምንም ጥፋታቸው ኦርቶዶክስ ስለሆኑ ብቻ ለምን ይገደላሉ? እንደዚህ ይሄ በጣም አሳሳቢ ነገር ነው። ስለዚህ እንደው ይሄ ንግግር ከንግግርም አልፎ ወደ ተግባር የሚሄድበት ከዛ ድምጻችን የምናሰማበት ካልሆነ ቤተ ክህነት ድረስ ሄደን ድምጻችን ማሰማት እንችላለን። በነገራችን ላይ ማለት ነው ቤተ ክህነት በር ድረስ ሄደን ብፁዕ አባታችንን እንግዲህ አምጡልን ጥያቄያችን ይሰማ ብለን ተሰብሰብን መሄድ ሁሉ እንችላለን። ይሄ ቀን ተቆጥሮ እንትን ተብሎ ማለት ነው ተቆርጦ እና እግዚአብሔር አምላክ ግን ሁሉን የሚጠብቅ እና እኛ በተለያየ ኖርን እንደው እነሱን ረሳን እንጂ እንደው በጣም ከባድ ነው። በእነሱ ሳይድ ሆነን ብናይ እንደው የሰቀቀኑ ስኖሮ እንኳን የሞት አይደለም በሰቀቀን የመኖሩ ራሱ ክርስትና በጣም ከባድ ነው የሚያደርገው እና እግዚአብሔር አምላክ ሁሉን የሚጠብቅ ሁላችሁን የሚጠብቅ ይቆየን። ናቱ እግዚአብሔር ይስጥልን፣ ቃሉት ያሰማልን፣ እግዚአብሔር ያክብረልን። መኩ እና ልደት ቀጥሉ በየተራ። ከዛ በኋላ ቅድም ያነበብኩላችሁን አብዴት አደርጋችኋለሁ። ያው አንዳንድ ጊዜ ደጋግሞ ካልተነገረን እንትንም ስለምንል ህመሙንም ያን ያህል ላይሰማን ስለሚችል ደግሜ አነብላችኋለሁ ያለውን እንትን ማለት ነው። ቀጥል መኩ። እሺ
እንዴት አመሻችሁ? ሰላም ክርስቶስ ይብዛላችሁ ሁላችሁም። እንግዲህ የሞቱትን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ እንዲያውም ደግሞ በረከታቸውን ያሳድርብን። እውነት ለመናገር ሰማዕትነት ስለሆነ ክርስቲያን በየዘመኑ ይገደላል። እንግዲህ የዚህ ዘመን ደግሞ ቆመን እያየን አይናችን እያየ እንደዚህ ሲገደሉ እየተመለከትን ነው። በእውነት በጣም የሚያሳዝነው ያው ለመደ ጆሯችን ተደጋጋሚ ተቀሰቀሰ በጣም ብዙ ነገር። አሁን ግን በቃ ማለት የምንችልበት የደረስንበት ይመስለኛል። ቅድም ብዙ መፍትሄዎችን ለማስቀመጥ አብርሽም ሲያነሳ ነበረና አንዳንድ ነገሮችን አሁን ቤተክርስቲያን የተማሩ ሰዎችን አላት። የተማረ ሰው በገንዘብ ደረጃ በምን ደረጃ ቤተክርስቲያን የሚረዳት ቤተክርስቲያን ስንል እንግዲህ ሁላችንም ተሰብስበን ነውና ማድረግ ያለብን ወደ ስትራቴጂ መውረድ ነው ያለብን። በቃ ግድ ነው የሚያስፈልገው። የመጀመሪያ መቀስቀስ ካለብን ህዝቡ ማወቅ አለበት፣ መቀስቀስ አለበት። ከዛስ ቀን ቆርጠን ይሄ ቀን ላይ ወተን ወደ ቅዱስ ሲኖዶስ የሚሆነው በአጥቢያ ቤተክርስቲያናት እያንዳንዱ ምእመን ጋር ደርሶ ሁሉም ድምጻችን ይሰማ ማለት አለብን። የመጀመሪያ ማለት ግን እንዲያው እንደተለመደ በተደጋጋሚ እንደዛ ከዚህ በፊትም እንደምንናገረው ሚዲያ ላይ እንደሚጮህን ማቆም የለብንም እና ሁለተኛው ስትራቴጂ ወደ ሁለተኛ መሄድ ያለብን ትልቁ ነገር ሰንሰለትን መፍጠር አለብን። ሰንሰለትን መፍጠር እስከታች ድረስ ማለት ነው። ከላይ እስካሉት እስከታች ድረስ ማወቅ አለብን። የምንገናኝበት መንገዶች መፍጠር አለብን ማለት ነው። ላይክ ሰንበት ትምህርት ቤት እያንዳንዱ ሰንበት ትምህርት የቤተ ክርስቲያን መዋቅር በነገራችን ላይ ከሁሉም ሰንሰለቱ እስከታች ድረስ በጣም የሚያስደስትና ደስ የሚል ነው። ያንን ግን መጠቀም አልቻለን። ለዚህ እንኳን መጠቀም ብንችል ሰው ቢኖረን እስከታች ድረስ የሚመራን ሰው ቢኖረን በቃ የታመነ ለክርስቲያኖች ለሚጨፈጨፍ የሚያዝን ማለት ነው። አባቶች መለየት አለብን፣ ማየት አለብን። እውነት ለመናገር ማን ነው እውነት ለቤተ ክርስቲያኒቱ የቆመ ማን ነው ለሚጨፈጨፈው የሚቆም የማይቆም ብለን አንድ ጳጳስ ለኛ በቂ ነው። አንድ ጳጳስ አንድ ሊቀ ጳጳስ በስትክክል ከመራን ለኛ በቂያችን ከበቂ በላይ ነው ለምእመኑ ማለት ነው። ለምን አሁን መለየት አቃተ? ሁሉም ዝም እያሉ ነው። እንዴት ነው ልጆች ማለት እውነተኛ ልጆቻቸው ብንሆን እንዴት ዝም ይላሉ? አንድ ሰው ሞቶ እንዴት ዝም ይላሉ? አንድ አባት የወለደው ልጅ ሲሞትበት እንዴት እንደሚሆን እናውቃለን። እንዴት አባቶቻችን ዝም ይላሉ? መለየት አለብን። በቃ ከዛ ልክ ቅድም ዮሐዴ ያነሳዋለ ራሳችን በራሳችን መጠበቅ ነው። በቃ ማለት ከዚህ በፊትም የሃይማኖት ጉባኤ ምናምን ከፖለቲካ ጋር አላትሞ በዚህም በዛም እየሞተ ያለው ክርስቲያን ነው። አንድ ስጋ የሆን ቤተ ክርስቲያን ናት እየተጨፈጨፈች ያለችው። በግልጽ በገሃድ እያየን ያለ ነው። ከእንትን ጋር የሚያያይዙት ምናምን ፖለቲክስ ግን ትልቁ ነገር ቤተ ክርስቲያን ላይ እየተካሄደ ያለውን እያየን ነው፣ እየተመለከትን ነው። እና ወደ እንትን ብንወርድ መልካም ነው። በቃ ድምጻችን ማሰማት አለብን፣ እስከታች ድረስ መውረድ አለበት። በቃ ራሳችን በራሳችን ብንጠብቅ መፍትሄ ቢገኝ ሞር እዛ ላይ ብናወራ ከሚዲያ ላይ ባለፈ ማለት ነው። ይሄ እዚህ ላይ ተወርቶ እንትን ብቻ ሳይሆን በቃ ታች እስከታች ድረስ ለመውረድ ብንችል መልካም ነው ብዬ አስባለሁ። እግዚአብሔር አምላካችን እንግዲህ የሞቱትን ነፍሳቸውን ይማርልን፣ ያበርታል። አሜን። እግዚአብሔር ይስጥልን። እናመሰግናለን መኩ